ቤት የሰሎሜ አክስት ቤት ትልቅ ቢሆንም የተሰበሰበው ዘመድ አዝማድ አጣቦታል። ዋናው ቤት ብቻ 6 መኝታ ቤት ሲኖረው ከ5 የማያንሱ ሰርቪስ ክፍሎች አሉት። ከውጭ የመጡት ያለ እንግሊዘኛ የማይናገሩት ሕፃናትና ኦሮምኛ ብቻ የሚችሉት ከነጆ የመጡትን ዘመዶቻቸውን ጨምሮ አዲስ አበባዎቹም በቃ ቤቱ በትንሽ በትልቁ ሳቅ በሳቅ ሆኗል። አንዱ በሌላው መሳቅ ነው። አንድ በጋራ የሚያወሩት ቋንቋ ቢኖር ፍቅር ነው። ፍቅር እንደዚህ ያለ ቋንቋ ሰው ያግባባል ብላ ማስባ ማታውቅ ሰሎሜ። ለነገሩ ፍቅር ሲጠፋ ሰው አንድ ቋንቋስ እየተናገረ መች ይግባባል? ሶማሊያን ያፈራረሰው የፍቅር እጦት እንጂ የቋንቋ ልዩነት መች ሆነና? የቤተሰብ ማህበር ድግሱ ነገ ቢሆንም አብዛኛው ቤተሰብ ከቤት ቤት እየዞረ ካሁኑ ማህበሩን አጣጥፎታል። ግቢው መሃል እሳት ተቀጣጥሎ የታረደው በግ ሲበለት ነው የደረሰችው። ሕፃናቱ ገና ሲያዩዋት እየተንጫጩ እኔ ቀደም እየተሯሯጡ ወደ እሷ ከነፉ። እንዳስለመደቻቸው እየተጣደፈች ስትሮጥ እነሱ ሲከተሏት በመጨረሻም ለምለሙ ሳር አካባቢ ስትደርስ እንደተጠለፈ ሰው ሆና ወደቀችላቸው። አንዱ ባንዱ ላይ የተደራረቡ በድል ስሜት ላይዋ ላይ ተነባብረው ጫጫታና ትግላቸውን ቀጠሉ። በመጨረሻም በተራ በተራ ወደ ላይ ያነሳች ከሳመቻቸው በኋላ ያስለመደቻቸውን መዝሙር አብሯት እየዘመሩ ወደ ቤት ገቡ። ሰሎሜ ሰውን ሁሉ በአማርኛ በእንግሊዘኛ እና በምትችላት ትንሽ ኦሮምኛ ሰላም ብላ ቤቱን በሳቅ ደመቅመቅ አደረገችው። ከዚያም ወደ ጓዳ ሄዳ ካክስቷ ጋር 1-3 ደቂቃ የባጥ የቆጡን እያወሩ ቆዩ። በመጨረሻም ከባሻገር ሽንኩርት ወደሚከትፉት አያቷ አመራች። እንደለመዱት ተቃቅፈው እየተሳሳቁ ሰላም ከተባባሉ በኋላ የት አመሸሽ ልጄ? ቤተሰቡ ሁሉ ተሰብስቦ የሰሎሜ ያለ ሲል ጢኒ አሉ አይኗን እያዩት። ጢኒ ነው የሚሏት የቤቱ ትንሽ እርሷ ስለሆነች። ከልጅነቷ ጀምሮ የቤቷ ስሟ ጢኖ ነው። አያቷ ደግሞ ጢኒ ነው የሚሏት። ሰሎሜ የአባቷን እናት አያቷን እማማ መገርቱን በጣም ነው የምትወዳቸው። እሷቸውም የእሷ ነገር አይሆንላቸውም። መልኳም እሳቸውን ነው የሚመስለው ይላሉ ቤት ዘመዱ። አሁን ዕድሜያቸው ገፍቶ ህመሙም ተጨምሮ የልጅነት መልካቸው ከዕድሜ ጀርባ ቢደበቅም ዘለግ ያለ ቁመናቸውና ስልክክ ያለ መልካቸው ይህንኑን ይመሰክራል። ልጅ ሆና አዝለው ያሳደጓት እሳቸው ናቸው። ከፍ ስትልም ብዙ ጊዜ ክረምቱን እሳቸው ጋር ነበር የምታሳልፈው። ሶለንና እርሷ እንደ ሁሉም ነገር የአያታቸውን ፍቅር ተሻምተው ነው ያደጉት። አያታቸው ማንን የበለጠ እንደሚወዱ የሁሌም ሙግታቸው ነው። አሁንም አዲስ አበባ ሲመጡ ከእሳቸው ጋር ነው የምትተኛው። እሳቸውን ይዛ መዞር ትወዳለች። ልክ እንደ ጓደኛዋ የማትነግራቸው ነገር የለም። አስተሳሰባቸው ልክ ከመሆኑም በላይ ጥሩ አድማጭና ነገሮችን ከብዙ አቅጣጫ የማየት ችሎታቸው ይገርማታል። እድሉን አግኝተው ቢማሩ ጥሩ የስነ ልቦና አዋቂ ሊሆኑ እንደሚችሉ ከልቧ ታምናለች። አንዳንዴም ወረቀቱ ነው የሌላቸው እንጂ ዕውቀትና ችሎታው ከብዙ አማካሪ ተብዬዎች 10 እጅ ይበልጣሉ ብላ ትከራከራለች። በሚኖሩበት ከተማም ሀገር ያከበራቸው አስታራቂና ምክር ሰጪ ናቸው። ከአንድ ጓደኛዬ ጋር እራት ነበረኝ። ቀድሞ የታዘ ቀጠሮ ስለሆነ ለዚያ ነው ስትል ቀበል አድርገው አቤት የአንቺ ጓደኞች አበዛዝ፣ ይቺ ደግሞ የትኛዋ ነች አሉ ጓደኞቿን ሁሉ የሚያውቁ ይመስል። በአንዱ በኩልም የትኛዋ ያሉት ወንድ ሊሆን እንደሚችል ሳይጠረጥሩ ቀርተው ሳይሆን ነፃነቷን ለመስጠት ብለው ነው። አይ ወንድ ጓደኛዬ ነው ማለት ጓደኛ ብቻ ሌላ ነገር የለውም አለች አይኗን ሳታስበው ሰበር አድርጋ። ድምጿንም የተለየ ነገር እንዳለ እንዳያስመስልባት አላልታ። አያቷም ሁኔታዋን አይተው እንደለመዱት አንድ ተረት ሊነግሯት ጀመሩ። አንዴ አንበሳና ጦጣ የሞቀ ወሬ ይዘው ሲያወሩ ነበር አሉ።
ጦጣ ዛፍ ላይ ሆና አያንበሶም መሬት ላይ ሆኖ ሲሉ አካሄዳቸው እንደገባት ሁሉ እማምዬ አሁን ምን ልታመጪ እንደሆነ ገብቶኛል። እውነት ምንም የለም እኮ ብላ ሳቀች። እንዴ እኔ ምን አልኩ ጤኒ? ድሮ ልጅ ሆነሽ እኮ ራስሽ ነበረ ተረት ካላወራሽልኝ እያልሽ የምታስቸግሪኝ። አሁን በቃ አደግሽ ማለት ነው ብለው አሁንም በቅኔ ነካ ሲያደርጓት እሷም ነገሩ ገብቷት ሳቋን አቀለጠችውና አቅፋቸው እሺ በቃ ንገሪኝ፣ ከዛስ ምን ሆኑ አንበሳና ጦጣ አለች እንደ ጓጓች ሁሉ። በኋላ አያንበሶ ጦቲትዬ ለምንድነው ወርደሽ መሬት ላይ ጨዋታችንን የማንቀጥል? እኔ እኮ አልበላሽም ሲላት፣ እሷም አይ አያንበሶ መብላትን እዚህ ምን አመጣው? ግድ የለም እዚህ ሆኜ ብንጫወት ይሻላል አለችው። ብለው ፈገግ እንዳሉ የከተፉትን ሽንኩርት መገልበጫ ሳህን ለማምጣት ዞር ብለው ሲሄዱ አቤት አቤት እማምዬ ግን እሺ በቃ እንዲሁ ደስ ይለኛል ልጁ፣ ነገር ግን ምንም የለም የተባባልነውም ነገር የለም አለች ከኋላቸው እየተከተለች። እርሳቸውም አይ ጢንዬ እኔ ምን አልኩ፣ አፋችሁ ባይናገርም ልባችሁ የሚለውን ነው ዋናው ብለው ሲስቁ አክስቷ ወደ እነርሱ እየቀረበች በቃ እናንተ ከተያያዛችሁ አትላቀቁም አይደል? ደግሞ ምንድነው የምትዶልቱት? ብላ ጨዋታውን ለመቀላቀል የተበለተውን የበግ ስጋ ይዛ ተጠጋቻቸው፣ ስጋውን ለጥብስ ከታትፋ ለማዘጋጀት። ከዚያም ሶስቱ እየተሳሳቁ አንድ 10 ደቂቃ ካወሩ በኋላ ካክስቷ ቦርሳ ውስጥ ስልክ ጮኸ። ወይ ረስቼው፣ ቅድም ቤት ሄጄ ብርቄ ናት የላከችልሽ። ስልክሽን ጥለሽ ነው መሰል ስራ ሄድሽው አለች የሰሎሜ አክስት ስልኩን እያወጣች። ሰሎሜን ቀኑን ሙሉ ሲደወል የዋለውን የስልክ ብዛት እያሰበች ስልኩን ይዛ ወደ ላይ ወጣች። የደወለችው አንድ ጓደኛዋ ነበረች። መላኩም ጋር ለመደውላ ትዝ አላት። ከእርሷ ጋር ስትጨርስ መላኩ ጋር ደውላ በሰላም መግባቱን አረጋገጠች። ከዚያም ወደ ውጭ ወጥታ እሳቱ አካባቢ ካሉት ዘመዶቿ ጋር ተቀላቅላ ማውራት ጀመረች። ውስጧ የቸኮለው ግን መላኩ የሰጣትን ጽሑፍ ለማንበብ ነበር። ማንም የሚለቃት እንደሌለ ያውቃለች። ሌሊት አነበዋለሁ ብላ ወሰነችና ዘና ብላ የጦፈውን የቤተሰብ ጫጫታ ተቀላቀለች። ድንገት ደግሞ ሊገባት የማይችል ነገር ልቧን ጭንቅ ጭንቅ ሲሉ ታወቃት። ከትናንት ጀምሮ ልቧ ጭንቅ ጭንቅ ይሏል አልፎ አልፎ። ስሜቱን ባትወደውም ያው ከሥራ ውጥረት ጋር የተያዘ እንደሆነ አድርጋ ነው የወሰደችው። ቤተሰቦቿ ለዚህ ሰርግ መምጣት ስላልቻሉም የአገረሽ ናፍቆት ስሜት ስለመሰላት ችላ ልትለው ሞከረች። ምሽቱ ዘና ያለ ሳቅ የሞላበትና ሁሉም የተደሰተበት ምሽት ነው። ወደ እኩለ ሌሊት ላይ ነው እሳቱን አጥፍተው ዕቃውን ማነሳስተው መተኛት የጀመሩት። ወጣቶቹ ሳሎን ገብተው ጫጫታቸውን ቀጥሏል። አብዛኞቹ ሕፃናት ግን ተኝቷል። የሰሎሜ የመጨረሻ አክስቷ 2 ሴት ልጆች ከሰሎሜ ጋር ነው የምንተኛው ብለው እስር እያሉ ነው። ሰሎሜ ከአያቷም ጋር መተኛ ትፈልጋለች፣ ከሕፃናቱም ጋር እንዲሁ። በኋላም አንድ ትልቅ አልጋ ያለበት ውስጥ ሁሉም አብረው እንዲተኙ ተወሰነ። ይሄ ልጆቹን ሲያስፈነጥዝ ሰሎሜንም ማስደሰታት። አንድ 30 ደቂቃ ያህል ከተላፉና ተረት ከተወራላቸው በኋላ ሕፃናቱ እንቅልፍ ይዟቸው ሄደ። ሰሎሜና አያቷ ትንሽ ተጫወቱና ማሚዬ አንቺ ስትለፊ ነው የዋልሽው፣ ነገም ደግሞ ያው አድካሚ ቀን ስለሚሆን ተኚ፣ እኔ አንድ የምጨርሳት ስራ ስላለችኝ እሷን ጨርሼ ተኛለሁ እሺ ብላ ሳም አድርጋቸው ከአልጋ ላይ ፈንጠር ብላ ወረደች። እማማ መገርቱም አራረፈ ብትይ ይሻላል እንዴ፣ አንቺስ ብትሆኝ ስራ አይደል እንዴ የዋልሽው? ነገ ደግሞ ቅዳሜ ነው፣ ነገ አይደርስም እንዴ? ምን አጣዳፊ ነገር ቢሆን ነው አሉ ትራሳቸውን ተደግፈው ቀና እንደማለት እያሉ። አይ ብዙ ነገር አይደለም፣ ትንሽ አንብቤ ማስተካከልና መልስ መስጠት ያለብኝን ነገር ስለሆነ እንዲያደርስ ስላልፈለኩኝ ነው አለች ካልጋው ትይዩ ያለው ሶፋ ላይ ለመቀመጥ እያማተረች። ውሃ ነገር ላምጣልሽ እንዴ
አለቻቸው ለራሷ ለማምጣት አስባ ስለነበረ። አይ ግድ የለም እኔ አልፈልግም፣ ግን ለልጆቹ ካስፈለገ ለማንኛውም እዚህ ቢቀመጥ ክፋት የለውም። አንቺ ግን አትቆይ፣ አረፍ ብቲ ጥሩ ነው አሉ አሁንም አይናቸውን ከእርሷ ላይ ሳይነቅሉ። እሺ ተኛለሁ ብላ ወደ ሳሎን ሄዳ ቦርሷንና 2 ውሃ በብርጭቆ ይዛ ተመለሰች። ከሶፋው አጠገብ ያለውን ትንሽ የእንጨት ጠረጴዛ ሳብ አድርጋ የጀመረችውን ውሃ አስቀመጠችበት። ከዚያም መላኩ የሰጣትን ወረቀት አውጥታ ማንበብ ጀመረች። ራሷን ሙሉ ለሙሉ ሶፋው ላይ አደላድላና ጋቢ ውስጥ ሰውራ ከሌሊቱ 7 ሰዓት ሲሆን ፍጥረት ዓለሙ በቤትም በውጭም በእንቅልፍ ዓለም ገብቶ አይምሮውን ለነገ ያድሳል፣ ሰውነቱን ያሳርፋል። እንቅልፍ ድሮም ዘንድሮም ምስጢር ነው። ባይገባንም ግን የዕድሜያችንን ቢያንስ 1/3 መውሰዱ ቆጭቶን አያውቅም። እምቢ አልተኛም ቢባልስ በግድም ቢሆን መውሰዱ የት ይቀራል? ሰሎሜ ሐሳቧን እንደምንም ሰብሰብ አድርጋ የመጀመሪያው ገጽ ላይ አይኖቿን ጣል አደረገች። ከዚያም ገጾቹን ገለጥ አድርጋ አየቻቸው። የመጀመሪያ ገጽ በቀይ እስክሪብቶ በመላኩ የእጅ ጽሑፍ ነው የተጻፈው። ከዚያ ለጥጎ ያለው ግን በስርዓቱ ታይፕ የተደረገ 3 ገጽ አካባቢ ጽሑፍ ነው። በቀይ እስክሪብቶ የተጻፈውን ማንበብ ጀመረች። እንዲህ ይላል። በቀይ የጻፍኩት እጄ ላይ የነበረው እስክሪብቶ እሱ ብቻ ስለነበረ ነው። ጽሑፌ እንደ ሁሌም ስለተሞላነጫጨረ በአንቺ ትዕግስትና ችሎታ መተማመኔን እንደሚያሳይ ይታየልኝ። መጽሐፍ ይሆናል ተብሎ በአንቺ የተበየነበት ይህ ተከታታይ ደብዳቤያዊ ሙከራ ምን እንደሚፈጠር በእግዚአብሔር እጅ እንደተውኩትም ለክብርነቱ ለማሳወቅ ሳይሆን አይቀርም። ታይፕ ለማድረግ ሞክሬያለሁ። ሐሳቤ ውስጥ የመጣው አማርኛ ታይፕ በማድረግ እንዴት ቀረፋፋ እንደሆንኩ አትጠይቂኝ። መልመድ ሳይኖርብኝ አይቀርም። ካልሆነ ከመተየቡ በእጅ ወደ መጻፉ ሳልዘልም አልቀር። 3 ገጽ ለመጻፍ የወሰደብኝ 3 ቀን ዕድሜ ባባከንም ሆኖ ነው የተሰማኝ። ከዛ በላይ ግን የሚያሳስበኝ እንደዚህ የጓጓሽለት ጽሑፍ በፊትሽ እዚህ ገባ የሚባል ከሆነ ነው። ርዕስ የለውም። ያው በማለቂያው ላይ አንቺው ስም ታውጭለታለሽ፣ የራስሽ ልጅ ስለሆነ። ሰሎሜ ትንሿ ተጎነጨችና ያነበበችውን ገጽ አስቀንጣ ዋናውን ጽሑፍ ከመቀመጫዋ እያስተካከለች ማንበብ ጀመረች። ይህ ያለፈው ዓመት ከብዙ ጊዜ ጀምሮ ስመኝ ከነበርኳቸው ነገሮች መካከል ቢያንስ ጥቂቶቹን ያደረኩበት ጊዜ ነበር ብል ማጋነን አይደለም። ወደ ሰሜን ሄጄ ያሉትን ታሪካዊ ቦታዎች ለራሴ ማየት ገና የአንደኛ ደረጃ ተማሪ እያለሁ የተፈጠረ የልብ ምኞቴ ነበር። በተለይ ጎንደርን፣ ላሊበላን፣ አክሱምን በፖስት ካርድና በመማሪያ መጽሐፍ ቢበዛም በቴሌቪዥን ብቻ ማየቱ ለኔ አርኪ አልነበረም። በኋላም አውሮፓ ሄጄ በቆየሁባቸው ጥቂት ዓመታትና ለ2 ወር በህንድና በቻይና ካደረኩት ጉብኝት በኋላ ያየኋቸው የእነዚህ ህዝቦች የጥንት ትውልድ ስልጣኔና እድገት አፌን ብቻ ሳይሆን ልቤንም ያስያዘኝ። እዚህ አፍንጬ ስር ያለውን የጥንቱን የሀገራችንን ሰዎች ስራ ለማየት ንጽጽራዊ እይታን ሳይነፍገኝ አልቀረም። 3ቱንም ነበር በአንድ ሳምንት ውስጥ ያዩዋቸው። የተጓዝኩት በአውሮፕላን በመሆኑ በቦታዎቹ መሃል ያለውን ሀገርንና ህዝብ ለማየት አልቻልኩም፣ ቢያንስ የፈለግኩትን ያህል። እንደ አለመታደል ሆኖ አብዛኛው የጥንት ህዝባችን የጥበብ ሥራ በአሳዛኝ ሁኔታ ከጥንት ከጠዋቱ በያዘን የጦርነት አባዜ በአብዛኛው ሳይወድም አልቀረም። የተሰራው መውደሙ ብቻም ሳይሆን ሊሰራ ይችል የነበረውም ከናካቴው አለመሰራቱ አሁን ላይ ሆነን ያኔን እንዳናይ ጥቁር ግድግዳን መስራቱ አይቀርም። ከተራረፉ የጽሑፍ ሥራዎች እንኳን ምናባችንን ተጠቅመን የት እንደነበረን ተመራምሮ መድረሱ ከባድ ነው። ምክንያቱም የተረፉት ጽሑፎች ብዙዎቹ በእጃችን የሉም። ያሉትም ቢሆኑ በተለያዩ ሃይማኖታዊና ፖለቲካዊ ምክንያቶች ተበራርዘው እውነቱን ነጥሎ ማውጣቱ ራሱ ከባድ ሥራ ነው። አፈታሪክ ደግሞ ከአፍ ወደ አፍ ሲተላለፍ የመጀመሪያውና የመጨረሻው ላይመሳሰል ቢችል አይገርምም። አንዳንዴም አብዛኛው ነገር በድንገት ከሰዎች ጋር አብሮ ይሞትና ሌላ የፈጠራ አፈታሪክን ይወልዳል። ከዲቃላ አፈታሪክ ደግሞ ንጹሕ ውሸትን መሸከም ይቀላል። የሆነ ከጎንደር ጀምሮ ላሊበላ ከዚያም አክሱምን ነበር የጎበኘሁት። ለኔ ከጉዞው ዕቅድ አንጻር እንጂ በጊዜ ላይ ወደ ኋላ ለመሄድ ብያደረኩት ነገር አይደለም። ከአክሱም ይልቅ ላሊበላንና ጎንደርን በተራ የተከበቡ ወጣ ገባ መልክዓ ምድር ያላቸው ሆነው ነው ያገኘኋቸው።
ለዚህም ጦርነት ምን ያህል ተጽዕኖ ኖሮት ይሆን የሚል ጥያቄ ፈጥሮብኛል። ደግሞም በጊዜ ወደ ኋላ በሄድን ቁጥር በስልጣኔ ወደፊት የሄድን መስሎ ይታይቶኛል። ይህንንም ያስባለኝ ሁለት ትዝብት ነው። አንዱ ከጎንደር ይልቅ ላሊበላ፣ ከላሊበላም ይልቅ አክሱም በስልጣኔ ላቁ እንደነበሩ ያህል መስሎ ስለታየኝ ነው። ሌላው ግን የዛሬ የጎንደር ላሊበላና የአክሱም ነዋሪዎች በጊዜ ቁጥር ከ500 እስከ 1500 ዓመት የገሰገሱ ሲሆን በኑሮና በስልጣኔ ግን ያንን ያህል ወደ ኋላ ሳይሄዱ አልቀረም የሚል እምነት ስለተፈጠረብኝም ነው። ይህንን ስል ግን የተሰማኝ ስሜት ከመግለጽ ያለፈ እውነታ ተደርጎ መወሰድ የለበትም። ደግሞም ከ800 ዓመት በኋላ በላሊበላ አስገራሚው ስልጣኔ ያኔው የላሊበላ ውቅር አብያተ ክርስቲያናት ብቻ መሆናቸው የዛሬዎቹ ላሊበላውያን አለመከንከኑ ብቻም ሳይሆን ማኩራቱም ትንሽ አበሳጭቶኝ ነበር። ያስጎበኘኝ የነበረው ወጣት የላሊበላ ልጅ ያለኝ አሁንም አይረሳኝም። የእያንዳንዱን ቤተ ክርስቲያን ስም፣ አሰራርና ታሪክ እያስረዳኝ እያለ የሚገርም ነው ይህንን የመሰለ ድንቅ ሥራ በዚህ ጊዜ መሰራት መቻሉ ስል ምን መሰለም፣ ይህንን ላሊበላና ረዳቶቻቸው ብቻቸውን እኮ አልሰሩትም። እንዲያውም በዋናነት መላእክትና መድኃኔዓለም ራሳቸው እየመጡ ነው ሌሊት አብረው የሰሩት ተብሎ ነው የሚታመነው እንጂ ይህ በሰው ኃይል ብቻ የተሰራ አይደለም ማለት እርግጠኝነቱ በድምፁ እያስታወቀበት። ይሄ ደግሞ ድሮም ሰው ስላልሰራው ዛሬም እንዲህ አይነት ሥራ ሰው ይሰራ ዘንድ ይችላል የሚለውን አስተሳሰብ ፈጽሞ የሚገድል ነው። በአካባቢው ነቃ ያሉ አስጎብኚ ወጣቶች እንደዚህ አይነት አመለካከት ካላቸው ሌላው ሕዝብማ ምን ያህል ከዚህም አልፎ ያስብ ይሆን? ፈረንጆቹ ደግሞ የውጭ ሀገር ሰው ቀጥራችሁ እንጂ ራሳችሁ አልሰራችሁትም የሚል ሐሜት መሰል ሐሳብ ያሰራጫሉ። እነርሱም በያኔ ስልጣኔያችንና በአሁኑ ኑሯችን መካከል ያለውን ገደል ለመሙላትና ለማስታረቅ የዘየዱት ማብራሪያ ሊሆን ይችላል። በጥቁር ላይ ያላቸውን ንቀት እንዳለ ሆኖ የሆነው ሆኖ ጊዜ ወደፊት ሲገዘግዝ የሰሜኑ ሕዝባችን ግን ወደ ኋላ የተንሸራተተበት እውነተኛ ምክንያት ያልተፈታ እንቆቅልሽ ሆኖብኝ የተመለስኩት። ኮሌጅ ያለው የቅርብ ጓደኛዬና በአንድ የዶርም ደባሌ የነበረው የኮንሶ ልጅ የሆነው ኩስያ እስከዛሬም ወዳጄ ነው። ከሱ በሰማሁትና ጥቂትም ባነበብኩት አስገራሚ የሕዝባችን አካል የሆነው የኮንሶ ማህበረሰብም በቅርበት ባውቀው ብዬ የምመኘው ነበር። ኩስያ ጠንካራ ሰራተኛ፣ አስተሳሰቡ ቀጥተኛና ፍላጎቱን ለመግለጽ ብዙም ይሉኝታ የማይገታው ነበር። ሰውነቱ ጠንከር ከረር ያለ፣ ሁሌም ጤነኛና መልኩም ጠይም ነው። የሚናገረው አማርኛ ከሰዋሰው አንጻር ልቅም ያለ ቢሆንም የምላሱ ጥፋት ግን ወደ ኮንስኛ ይወስዶ ነበር። ሁሌ በፍጥነት ሲሆን የሚሄደው እንቅልፉ ስስና ምጥን ናት። ሁሌም ይመኝ እንደነበረው ትምህርቱን እንደጨረሰ በቀጥታ ወደ ኮንሶ ሄዶ ካራቴ ከተማ ነው ስራ የጀመረው። በጥቂት ዓመታት ትልቅ ኃላፊነት ላይ ተሸጋግሮ ይሰራ ጀመር። እኔም በዚህ ጊዜ ነበረ የእርሱ ሰርግ ላይ ለመታደም ብሎም ኮንሶን ለመጎብኘት የሄድኩት። ያገባት ልጅ ሰው የምትወድ ሳቂታ የኮንሶ ልጅ ስትሆን በሙያዋ የጤና ረዳት ናት። የሄድኩት ከሰርጉ 1 ሳምንት በፊት ስለነበረ ኩስያ እስኪበቃኝ ነው አዙሮ ኮንሶን ያስጎበኘኝ። አባርቦ ከሚባለው ቀበሌ የሚኖሩ ቤተሰቦቹንም ተዋውቄ አንድ ቀን እዚያው አድሬያለሁ። ከገውዳ እስከ ጉማይዴ፣ ከኮልሜ እስከ ወይጦ ሁሉንም ጎበኘው። ኮንሶዎች የሚታወቁበት የእርከን ሥራ ከ400 ዓመታት በላይ ዕድሜ እንዳለው ይታወቃል። ኮንሶ በዝናብም ሆነ በመሬት ላይ ባለ ውሃ ያልታደለ ከመሆኑም ባሻገር እጅግ ወጣ ገባ የሆነ መልክዓ ምድር ነው ያለው። ኮንሶዎች የጥንት የጠዋቱን የእርከን አሰራርና የውሃ ቁጠባ ሳይፈርስ ሳይበላሽ እንዳለ መጠበቃቸው አስገራሚ ነው። ይህ ለኮንሶዎች ቅርስ ብቻም ሳይሆን ኑሯቸውም ነው። አለባበሳቸውና አብዛኛው ባህላቸው እንደ እርከኑ ተጠብቆ የቆየ ይመስላል። ከሌላው ሕዝብ ጋርም እምብዛም አልተቀላቀሉ። አለባበስ ብል በደረቱ ላይ ባለ 4 መስመሩ የተለያየ ቀለም ያለው ካናቴራ የኮንሶም መለያ እስኪመስል በብዛት ይለበሳል። ከዚህ በቀር ግን በድሮዎቹና በአሁኖቹ ኮንሶዎች መካከል ያለው ልዩነት ጊዜው በ400 ዓመት መሄዱንና አንዳንድ የውጭ ተጽዕኖች የፈጠሩት ውጫዊ ለውጥ ብቻ ይመስላል፣ ቢያንስ እስከ ቅርብ ጊዜ። እዚህ ደግሞ የሀገራችንን ሰዎች ጊዜ በሄድም እንኳን እነሱ እዚያው ለመቆየት የመረጡ ወይም የተገደዱ መሰሉ። ጊዜ ካልቆመ በቀር እንዴት ነው ሰው ለዚህን ያህል ጊዜ እዚያው ባለበት መኖር የሚችለው?
የዛሬ 400 ዓመት በነበረው ስልጣኔ ላይ ከጊዜ ጋር ግስጋሴ ቢደረግ ኮንሶ ከኮሪያ አትቀድምም ነበር ብለሽ ነው? እንደ ጠንካራ ሰራተኝነታቸው ተንኮል እንደሌለው ንጹህ ልባቸው የማይከፈልበት ትራንስፖርት ነውና አሁን ደግሞ በመናብ ሰረገላ በሐሳብ ፍጥነት ወደ ምስራቅ በገሰገስ መቼም ደከመኝ እንደማትይ ነው። ይህንን ከጨረስን ጉዞ በቀጥታ ወደ አዲስ አበባ ስለሆነ አታስቢ። አዲስ አበባ ስንደርስ የምትወጂው ማኪያቶ ተከሽኖ ይጠብቅሻል። ይህንን ስታነብ ትንሽ ፈገግ አለችና ከውሃ ጎንጨት ብላ ለሌላ ጉዞ የምትዘጋጅ ምስል ራሷን አመቻቸች። ንባቡ እየጣማት ስለሄደ ማቋረጥ አልፈለገችም። በአፋር መስመር ይሰራ የነበረ አንድ የመስሪያ ቤታችን ሹፌር አንድ ጊዜ ነገረኝ፣ ትዝ አለኝ። ነገሩን ወዲያው ሙሉ ለሙሉ ባልቀበለውም ትንሽ ፈገግ ስላስባለልኝና ከምጽፈው ሐሳብም ጋር ስለሄደልኝ ልጠቅሰው ብዬ ነው። አፋር መስመር ስትነዳ አፋሮች ብዙ ጊዜ ይዛቸው እንድትሄድ ይጠይቁሃል፣ አንዳንዴም ያስገድዱሃል። የሚገርመው ግን አንዳንዴ አንተ ከምትሄድበት አቅጣጫ በተቃራኒ እየሄዱም ቢሆን እንኳን ሊፍት የሚጠይቁ ጥቂት አይደሉም። ለምን ብለህ ብትጠይቅ መልሳቸው አይ ዋናው መሄዱ አይደል ሊመስል ወደ መጡበት አቅጣጫ እስኪጠግቡ ይሄዳሉ ብሎ የነበረ። በኋላ እንደተረዳሁት ግን በየትኛውም አቅጣጫ ዘመድና ወዳጅ ስላላቸው ያገኙትን እድል በመጠቀም ለረጅም ጊዜ ያላዩቸውን ሰዎች ለመጠየቅ በማሰብ እንደሆነ ሰምቻለሁ። በአብዛኛው የምስራቅና የሰሜን ምስራቅ የሀገራችን ክፍሎች ያሉ ህዝቦቻችን ከስፍራ ስፍራ እየተዘዋወሩ ኑሮን የሚኖሩ አርብቶ አደር ህይወትን የሚመሩ ናቸው። ከብቶቻቸውን ተከትለው ወይም አስከትለው ነው ሲሄዱ የሚኖሩት። እንደ ዛሬ ጫት መቃም በሀገሩ ሁሉ ከመስፋፋቱ በፊት ጫትን በወጉ እየቃሙ እጅግ ጊዜ የሚያጠፉ እንደ ምስራቁ ክፍል ህዝብ እምብዛም አልነበርም። ከዚህም ጋር መረጃን በመለዋወጥ የሚጠፋው ጊዜ እንደ ብክነት ስለማይቆጠር ከተለያየ አቅጣጫ የመጡ ሁለት የማይተዋወቁ ሰዎች እንኳን ሳይቀሩ ተቀምጠው ሳያወሩ አይተላለፉም ይባላል። ይህ ሁሌ በጉዞ ላይ ያለና ወቅታዊ የሆነው ሁሉ መረጃም ቴክኖሎጂም በሰዓቱ የሚደርሰው ህዝብ ነው። ነገር ግን በጽሁፍም ሆነ ስልጣኔን አትመው ለመጪው ትውልድ በሚያስቀሩ የጥበብ መንገዶች ራሱን እጅግ ያልገለጸ ህዝብ መስሎ ታየኝ። ጊዜያዊውንና የጊዜውን ለማድረግ ሲሮጥ ጊዜ ያመለጠው ህዝብ ሁሌ እንደዘመነ ኋላ ይቀረ። መረጃ ኃይል ነው፣ ሐሳብም የፈጠራ ሥራ ሁሉ መሰረት በሚለው አባባል እስማማለሁ። ከትናንት ተምሮ ነገን ያልቃኘ ዛሬ በመወለድና በመሞት መካከል ያለ የህይወት አዙሪት አሽከርክሪትን ነው የሚፈጥረው። እንግዲህ ያልዳሰስኳቸው ብዙ የሀገራችን ህዝቦችና አካባቢዎች እንዳሉ እርግጥ ነው። እነዚህን ሁሉ ዞሬ ባይ ታሪካቸውንም ባጠና የተሻለና የተሟላ ግንዛቤና እይታ እንደሚኖረኝ ሙሉ ነው። ለነገሩ ታሪካዊ ትንታኔ መስጠት ስላልሆነ ዓላማዬ ብዙም አያስጨንቀኝ። ጊዜ የአንድን ህዝብ አስተሳሰብ ለመለካት ሁነኛ መስታወት መሆኑን ለማሳየት ያህል ነው። የሰሜኑን ህዝብ ስልጣኔ ኋላ መንሸራተት፣ የደቡብንም ባለበት መርገጥ፣ እንዲሁም የምስራቁን መድረሻና ዓላማ የሌለው ስልጡን ኋላ ቀር እረፍት የለሽ ጉዞ አይተናል። ነገሩን ጠለቅ አድርገሽ ካየሽው የህዝባችን ማነቆ አንድም ብዙም መሆኑን ነው የሚያሳየን። አንድነቱ የሁላችንም ችግር የአስተሳሰብና የአእምሮ ጉዳይ መሆኑ ሲሆን ልዩነቱ ግን እንደ ታሪካችንና ማንነታችን የተለያየ ቅርጽ ይዞ መገኘት ነው። ለመጻፍ የሞከርኩት እንግዲህ ጊዜ የአስተሳሰብ መስታወት መሆኑንና ጊዜ ያመለጠው ሰውና ህዝብ ሁሉ አእምሮን የተነጠቀ መሆኑን ነው። የኔ ነገር ይቅርታ፣ አዲስ አበባ ሰንገባ ትንተናዬን ጀመርኩ እንዴ። ጉዞው የምናብ ነውና ሀገር ምድሩን ሲያዞረን በቆየው የሐሳብ ፈረስ ተሳፍረን ተነሳን። በሐሳብ ፍጥነት ደረስን። አሁን በረን አሁኑኑ አዲስ አበባ ገባን። የሐሳብ ግልቢያን የምወደው ለዚህ ነው፣ ፍጥነቱ የሐሳብ ያህል ነውና። የአዲስ አበባ ጉዳይ እንደምትይ እርግጠኛ ነኝ። አዲስ አበባማ ሁሉም አይነት ሰዎች ተቀላቅለው የሚኖሩባት ከመቶ እጅግም ያልዘለለ ዕድሜ ያላት የወጣት አዛውንት ከተማ ናት። ገና የራሷ አእምሮ የላትም። የራሷ የጊዜ ባህልና መለያ አልተበጀላትም። የሁሉም አስተሳሰብ ተጥዶ መንተክተኪያ ድስት ናት። እንዲሁም ከየሀገሩና ከየቦታው የሚመጣውም ሐሳብ መራገፊያ ወደብ። ስለዚህ የአዲስ አበባ ህዝብ እንደ ህዝብ ድብልቅ አስተሳሰብና
ግራም ያጋባ ኋላ ቀርነት የሚያሰቃየው ሳይሆን አይቀርም። ባለጸጋ ድሆችና የተማሩ መሃይማን የበዙባት ከተማም ናት። ወደ ዳር ስትወጪ ነው ይህን ምስቅልቅል አስተሳሰብ ከየት እንደመጣ የምትረጅው። እንደኔ እይታ አዲስ አበባ ወጥና ግልጽ አስተሳሰብ ባገኘች ቀን የልጅነት ውበቷ አብረቅርቆ መውጣቱ አይቀርም። ከጊዜ አንጻር አዲስ አበባ የደረሱባት ፈጣን ተደጋጋሚና አስቸጋሪ ለውጦች ቅርጽ የለሽ ሳያደርጓት አልቀሩም። ስለዚህ አዲስ አበባ አእምሮ ታሞ እንዳላገገመ የተቃወሰ ጭንቅላት የተሰባበረና ግራ የተጋባ ይመስለኛል። የሆነ ይሁንና ዛሬ ለማለት እየሞከርኩ ያለሁት የዛሬ አስተሳሰባችንና የጋራ አእምሮአችን የተሰራው ከድሮ እስከ ዘንድሮ በተከማቸው ታሪካችንና በአራቱም አቅጣጫ ከዳር እስከ መሃል ያለው ህዝብ አስተሳሰብ ተደምሮ ነው። ከቤተ መንግስት እስከ ቀበሌ፣ ከቤተ አምልኮ እስከ ቤተሰብ፣ ከህፃን እስከ አዋቂ የጥንቱም የዛሬውም አሁን ያለውም አስተሳሰባችን ፈጥሮታል፣ ቀርጾታልም። ደግሞ ከጊዜ ቀመሩ በላይ የሚያስብም ሆነ የሚኖር ግለሰብም ሆነ ህብረተሰብ የለም። የጊዜ ጉዳይ የዛሬ ያስተሳሰባችንን የሚለካ የነገውን ደግሞ የሚቀርጽ ሚስጥር ነው። ጊዜ እንደ ጅረትም ይፍሰስ በውደትም ይመላለስ የተናጠልና የጅምላ አስተሳሰባችንን ፍንትው አድርጎ የሚያሳይ ከሄደ የማይመለስ ተንቀሳቃሽ ሰሌዳ ነው። እዚህ ጋር ላብቃ መሰለኝ። ይህ አጻጻፊ ወዴት እንደሚወስደኝ እኔም በቅጡ አልገባኝ። እስኪ ለማንኛውም አንብቤውና እናወራለን። እኔ እንጃ ሰሞኑን ስለ ጊዜ ሳስብ ስለነበር ይሁን ወይም ያስተሳሰብና የጊዜ ዝምድና ለረጅም ጊዜ እንቆቅልሼ ስለሆነም ይሆናል ብቻ እንደዚህ ጀመርኩት። እንግዲህ አጀማመሩን እንዴት እንዳየሽው ለማወቅ ጓጉቻለሁ። እኔ ለመጻፍ የወሰደብኝን ጊዜ ያህል ማንበብ እንዳይወስድብሽ እጸልያለሁ። ዝም ብሎ ከሆነም አትፍሪ። ምናልባት የኔ ተሰጥኦ እንደ አባቶች አፈ ታሪክ ሊሆን ይችላል። አንቺም ከማንበብ ትገላገያለሽ። እስኪ ደህና ቆይ። አንበባ ስትጨርስ ጽሑፉን ፈጽማ ካልጠበቀችው አንጻር ስለጀመረው ይገርማል አለችና ጸጥ ብላ ጥቂት ጊዜ ቆየች። ሳትወድ በግዷ እርሷም ስለ ጊዜ እያሰበች ሰዓቷን ብትመለከት ወደ 8 ሰዓት ከሌሊቱ ተጠግቷል። ጊዜንና አስተሳሰብን እንዲህ አስበውና አዛምደው አታውቅም። ብዙ ጥያቄ ቢፈጠርባትም አንድ ትልቅ አሳ ያዘ መንጠቆን እንደሚጎትት ሰው ከሐሳቡ ጋር እየተጓተተች ወደ መኝታዋ ሄደች። ሲገናኙ የሚያደርጉት የሞቀ ውይይት ካሁኑ ታያት። የተኙትን ሳትረብሽ ቀስ ብላ አያቷ ስር ስትገባ ቶሎ የሚነቀው አያቷ ጤንዬ መጣሽ? እንዲያው እኮ በውድቅት ሌሊት ምን ይባላል? እስኪ አረፍ በይ እያሉ ጠጋ አሏት። በልጅነቷ እንደለመደችው ራሷን እያሻሿት ጊዜ ከማይለካበት ዓለም ከሚኖረው አያ እንቅልፍ መዳፍ ውስጥ ገብታ ትሰወር ዘንድ አገዟት እስከ ነገ። ጠዋት ላይ አያቷ ቀድሞ ቢነሱም እርሷና ሕፃናቱ ግን ከነቁም በኋላ ሲላፉ ተረት ስታወራላቸው አረፋፍደው ነው ካልጋ የወጡት። ፊቷን ተጣጥባ ወደ ሳሎን ከመሄዷ በፊት መላኩ ጋር ደጋግማ ብትደውልም ስልኩ ዝግ ነው። ቅዳሜ ጠዋት ልማዱ ነው። የመላኩ ጊዜ ነው የሚለው ነገር ታለው። ስልክ፣ ቴሌቪዥንና ሬዲዮ ዝግ ነው። ሰውም አያገኝ። በሌሊት ተነስቶ ለ1 ሰዓት ከዋኘ በኋላ ሻወር ወስዶ አልጋ ውስጥ ለጥ ብሎ ያረፍዳል። ሲነሳም እኔ ነኝ ያለ ጥሩ ፍርፍር ቁርሱን ይበላል። ከዚያም ራሱ የሚያፈላትን ቡና ፉት እያለ ሳምንቱን ሙሉ ለቀዳሜ የተቀመጡትን የተመረጡ ከኢንተርኔት ላይ የተሰበሰቡ እንዲሁም የመጽሔቶችንና የጋዜጣ ጽሑፎችን በየመሃሉ ከሚያነባቸው የገጠም መጻሕፍት ጋር ያነባል። ከዚያም ያለፈውን ሳምንት እያብጠለጠለ የሚቀጥለውን ሳምንት የሚስልበት የማሰቢያው ጊዜ ነው። ይኸው 2 ዓመቱ። ከአቅም በላይ ድንገተኛ ነገር ካላጋጠመው በቀር ዝንፍም ሳይል የመላኩ ጊዜ እንደተከበረና እንደቀጠለ ነው። ሰሎሜ ከቁርስ በኋላ ልብሴን ልቀይር ደግሞ መኪናዬን ይዤ ልምጣ በማለት ከካናዳ የመጡት ዘመዶቿ ሳራን ይዛ ተነሳች። ያክስቷ ባል ላደርሳቸው ቢሉም በታክሲ መሄዱን መርጠው ወጡ። ካናዳ ተወልዳ ያደገችው ሳራ 23 ዓመቷ ሲሆን አማርኛ ትንሽ ብቻ ነው የምትችለው። መሳቅ ትወዳለች።
ከሰው ጋር ማውራትም እንዲሁ። ሶሻል ወርክ አጥንታ በአንድ ሆስፒታል ውስጥ ነው የምትሰራው። አጭር ቆንጆና ቅልጥፍ ያለች ስትሆን የስፖርተኛ ሰውነት አላት። የሽቶ ፍቅረኛም ናት። 3-4 ሽቶ በስሱ ደራርባ ታደርግና የሰውን ቀልብ በቀላሉ ትስባለች። በአጋጣሚው ወዲያው በመጣው ሚኒባስ ጋቢና መቀመጫ አግኝተው እየተጨዋወቱ እስከ ሜክሲኮ ሄዱ። ከዚያም 2 ታክሲ ጨምረው ከትንሽ የእግር ጉዞ በኋላ ሰሎሜ ቤት ደረሱ። ቤት ሲገቡ እንደተለመደው ብርቄ ተጠምጥማ ሰላም አለቻት። ከሴሚሲ ጀርባ በሚገኘው የሰንሻይን አፓርትመንት ባለ 2 መኝታ ቤት ተከራይታ ነው የምትኖረው። ብርቄ ገና በ17 ዓመቷ ከባሏ ተፋታ ለሌላ ሊድሯት ሲከጅሉ ከቤተሰቦቿ ኮብልላ ሄደች። ከዚያም ነገሩን የሰማችው የሰሎሜ አክስት ከገጠር አመጣቻት። በኋላም ሰሎሜ ከእርሷ ጋር እየኖረች እንድትማር አደረገች። አሁን በማታ ትምህርት 9ኛ ክፍል ደርሳለች። ሁለተኛዋ የሰሎሜ ቤተሰብ አባል ደግሞ ሶስና ትባላለች። በመስሪያ ቤታቸው በር ላይ የሊስትሮ ስራ ትሰራ የነበረች የ9 ዓመት ልጅ ስትሆን ሰሎሜ ደንበኛ አድርጋት ነበረ። አንድ ጊዜ ለጥቂት ቀን ከጠፋች በኋላ ተመልሳ መጣች። ግራ እጇ በጨርቅ ተጠቅልሎ ጥውልግልግ ብላ በሊስትሮ ሳጥኗ ላይ ተቀምጣ በአካባቢው ያሉ ወንድ ሊስትሮች እየቀለዱባት ስታለቅስ ነበር ሰሎሜ ደረሰችው። እሷን ሲያዩ ሁሉም ዝም አሉ። ሶስናን ስታይ ደስ ያላት ሰሎሜ ወደ እሷ አመራች። አጠገቧ ተቀምጣ ምን ሆነሽ ጠፋሽ የኔ ቆንጆ ስትላት የባሰ ልቅሷ አለቀቀችው። ስፍስፍ ስቅስቅ ብላ ስታለቅስ የሰሎሜ ማንጀት ተላወሰ። በቃ ነይ እስኪ ቢሮ እንግባና እናወራለን ብላ የሊስትሮ ሳጥኗን ይዛላት የቢሮ ዘበኞቹን ሰላም ብላ ሳጥኑን ለነርሱ ሰጥታ ይዛት ገባች። ቢሮ አስቀምጣት ከካፍቴሪያ ለስላሳና ኬክ ነገር አዘዘችላት። እስኪ እጅሽ ምን ሆኖ ነው ያስርሽው ስትላት እጇን እንደማሸሽ ብላ ልቅሷን ቀጠለች። አይዞሽ ቀስ ብዬ ነው የማየው ስትላት ለአንድ ሰው ብታሳይ ወየውልሽ ብለውኛል ብላ አይኖቿን የሞላውን ፍርሃት በእንባ ለማስወጣት ይመስል መንታውን ታዘንበው ጀመር። ከዚያም ሰሎሜ አባብላ እጇ ላይ ያለውን ቆሻሻ ጨርቅ ስትፈታው ያየችውን ማመን አቃታት። ከክንዷ በታች እጇ ተቃጥሏል። ቁስሉ ደግሞ ሕክምና በወቅቱ ያላገኘ በመሆኑ ምግል ለመያዝ እየጀመረ ነው። ጨርቁ ሲነሳ የተጣበቀው ቁስል አብሮ መነሳት ስለጀመረ ሁሉንም ማየት አልቻለችም። የሶስናም ስቃይ ስለበዛ ቀጥሎም ቀጭን ሰውነቷ በግርፋት ሰንበር በሰንበር እንደሆነ ለማየት ቻለች። ራሷን ደባብሳ ስታይ 3 እብጠቶችና በቅጫም የተወረሰ ጸጉር ያለበት ሆኖ አገኘችው። ንዴት፣ ሐዘን፣ ቁጭት፣ በቃ መንገብገብ ሞላት። ማን ነው እንደዚህ ያደረግሽ አለቻት። አይኗን ሰበር አድርጋ እትዬ ናቸው አለች። ለምን የዚህ ለታ ከስራ ስመለስ መንገድ ላይ ዱርዬዎች ይዘውኝ የሰራሁትን ገንዘብ ሁሉ ቀምተው ደበደቡኝ። አምልጬ ቤት ደርሼ ለትዬ ስነግራቸው ውሸታም ሌባ ብለው መጋረፍ ጀመሩ። እውነቱን አውጪ እያሉ እውነቴን ነው ብዬ እያለቀስኩ ብነግራቸው ሁለተኛ እንዳይለመድሽ እያሉ በሻማ እጄን ቀስ እያሉ አቃጠሉኝ። ከዚያም ምንም ምግብ ሳይሰጡኝ አስረው ጨለማ ውስጥ 2 ቀን አቆዩኝ ብላ ከቁጥጥር ውጭ የሆነ እሪቷ አለቀቀችው። በዚህ ጊዜ ከሰሎሜ ቢሮ አጠገብ የነበሩ 2 ጓደኞቿም ልቅሷን ሰምተው ኖሮ ተቀላቀሏቸው። ዛሬ እንዴት ላኩሽ ታዲያ አለች ሰሎሜ። በጣም ሲርበኝ ጊዜ በቃ መስረቄን አምኜ ይቅርታ ጠይቄ መጨረሻ ማስጠንቀቂያ ተሰጥቶኝ የመጣሁት። ዛሬም ምንም አልሰራውም ጠፋታለሁ እንጂ እዚያች ቤት አልሄድም ብላ ማልቀሷን ቀጠለች። በኋላ እንደተረዱት ከሆነ ሶስና ወላጆቿን ቤት እስካጣች በኋላ ወይዘሮ አስካለ ለልቅሶ የመጣውን ቤት ዘመድ አግባብተው ሊያሳድጓት ያመጧት ልጅ ናት። ወይዘሮ አስካለን ሀገር ሁሉ የሚያውቃቸው የደሃ እናት ብሎ ነው። በቅርብ የሚያውቋቸው ግን የደሃ ጠር እንደሆነ ያውቃል።
ለመጀመሪያ 6 ወር እስከ 1 ዓመት ልጆቹን ትምህርት ቤት ይልኳቸዋል። ተንከባክበውም ይዟቸዋል። አንድ ጊዜ ዘመድ አምኖ መጠየቁን ካቆመ በኋላ ግን ትንንሾቹን ሊስትሮና የሰው ልጅ ጠባቂነት፣ ከፍ ያሉትን ደግሞ መጠጥ አሻሻጭና ሴተኛ አዳሪነት ውስጥ ያስገቧቸዋል። እርሳቸው ቤት ውስጥ 15 የሚደርሱ ልጆች ይኖራሉ። እነ ሰሎሜም ቤታቸው ሄደው ሊያናግሯቸው ሲሞክሩ መጀመሪያ በሳቅ በፈገግታ ተቀበሏቸው። ወይዘሮ አስካለ ሰሎሜ ስለ ሶስና ጉዳይ ስትጠይቃቸው ነገሩን ለማድበስበስ ሞከሩ። ሁሉንም ነገር እንደምታውቅና አሁን ሶስና ሆስፒታል እንደገባች ስትነግራቸው ነበር ሆኑ። አመናጭቀውና ተሳድበው ሊከሷትም እንደሚችሉ ነግረው ከቤታቸው አስወጧቸው። ሰሎሜና ጓደኞቿ በቀጥታ ፖሊስ ጣቢያ ሄደው ነገሩን ካመለከቱ በኋላ ወደ ማታ ላይ ልጆቹ ሁሉ ሲገቡ ፖሊሶቹ አብረዋቸው ሄደው ነገሩን እንደሚያጣሩ ተስማሙ። ሰሎሜ ነገሩን ላለቃው አስረድታ ስለነበረ መስሪያ ቤታቸውም ጉዳዩን መከታተል ጀመረ። ቀኑን ሙሉ ሁኔታውን ከሰፈር አካባቢ በማጣራት የዋሉት ፖሊሶች ማታ 2 ሰዓት ላይ ሳይታሰብ የወይዘሮ አስካለን ቤት ወረሩት። እነ ሰሎሜም አብረው ተገኝቷል። በአንድ ክፍል ተጨናንቀው የሚተኙት ከ10 በላይ ሕፃናት ሲሆኑ ሌሎች 2 ክፍሎች ደግሞ የሴተኛ አዳሪነት ሥራ የሚፈጸምባቸው ክፍሎች ናቸው። ዕድሜያቸው 14 እና 15 የሆኑ 4 ገና ያላደጉ ሴት ልጆች ይህን እንዲፈጽሙ ይገደዳሉ። አንዳንዴም በመጠጥ ኃይል። አንዲት የውሻ ቤት የምታክል ጨለማ ክፍል ደግሞ ከባድ ጥፋት ያጠፉ ልጆች ታስረው ከረሃብ ጋር የሚቀጡባት ክፍል ናት። የጉዳዩ ዘግናኝነት ያስደነገጠው የአዲስ አበባ ፖሊስም የኢትዮጵያ ቴሌቪዥንን ጠርቶ አገር ያስደነገጠ ፕሮግራም ተዘጋጀበት። ሶስናም ከሆስፒታል ሆና የደረሰባትን ለሕዝብ አካፈለች። ወይዘሮ አስካለ ወደ እስር ቤት ከገቡ በኋላ የእነ ሰሎሜ መስሪያ ቤት የልጆችን መልሶ ማቋቋም ኃላፊነት ወሰደ። ሰሎሜም በብዙ ትግል ሶስናን የራሷን ልጅ አድርጋ ለማሳደግ የሕጋዊ ወላጅነት ፈቃድ አገኘች። ይህ የሆነው እንግዲህ ከ1 ዓመት በፊት ነበረ። ሶስናን ከደረሰባት የስነ ልቦና ቁስል መፈወስ ግን ቀላል ሆኖ አልተገኘም። እስካሁንም ትልቅ ትግል ነው። በኋላ እንደተረዳችው ከሆነ ወይዘሮ አስካለ ጠቀም ያለ ገንዘብ ለሚከፍሏቸው አንድ አዛውንት ደንበኛ 2 ጊዜ ሶስናንም ለወሲብ አከራይተዋት ነበር። ሰውየው ከኤድስ ለማምለጥ ብዙ ብር እየከፈሉ ሕፃናትን ማደን ስራዬ ነው ብለው የሚባለጉ ርካሽ ነጋዴ ናቸው። ሶስና የለችም እንዴ? አለች ወደ ብርቄ እያየች። ቤተ ክርስቲያን ሄዳለች። የሕፃናት ልዩ ዝግጅት አላቸው። እኔ ነኝ ያደረስኳት አለች ብርቄ የምታጣጥፈውን ፎጣ እንደያዘች። ሙሉ ቀን ነው ስትል ሰሎሜ አይ እስከ 8 ሰዓት ነው። ምሳም እዚያው ነው የሚበሉት። ሰዓቱ ሲደርስ አመጣታለሁ አለች። ሳሪና አንዴ ሻወር ወስጄ ልብሴን ልቀያየር፣ ከዛ እንወጣለን። እሺ እስከዚያው በዚች ኩኪስና አልበም አዝገሚ እያለች ሰሎሜ ወደ ውስጥ ገባች። መለስ ብላ አንገቷን ብቅ አደረገችና ሻይ ቡና ብላ ጠየቀቻት። ሻይ ይሻላል መሰለኝ ስትል ሳራ የብርቄን ተወዳዳሪ የሌለው ሻይ አይደል ብርቅዬ ብላ ስትጠቅስላት እየሳቀች ብርቄም ወደ ጓዳ ገባች። ሰሎሜ ከለባበሰች በኋላ ትንሽ ተጫውተው ተያይዘው ወጡ። ዞር ዞር ብለው ከተማውን ካዩ በኋላ አክስቷ ያዘዘችውን ኬክ ከፒያሳ ኤኔሪኮ ይዘው ወደ ሳር ቤት አመሩ። ያ 2 ሳምንት ስላለሽ ቢሮዬንም አሳይሻለሁ። የኛም ሀገር ማህበራዊ ጉዳዮችና አሰራሮችንም አስጎብኝሻለሁ። አሪፍ ቦታዎች አሉ። እስኪ እንሄዳለን አለች ሰሎሜ ወደ ሰፈር ሲቃረቡ። አንቺ ግን አሜሪካ ምንም አይናፍቅሽም? በቃ አበሻ ሆነሽ ቀረሽ ማለት ነው ስትላት ሳራ አይ ሳሪ ድሮም እኮ እኔ አበሻ ነኝ። ደሞም እዚህ የምታመጪውን ልዩነት ስታዩ በቃ ከነ ችግሩም ቢሆን እርካታው ይበልጣል። እሺ የማግባቱስ ጉዳይ ምንም ሰው የለም ወይስ የድብቅ ሰነድ? አለች ሳራ በጨረፍታ እያየቻት። ሳሪ ምን አለ ብለሽ? ያው አሉ ሰዎች
ግን የራስሽ የሆነውን ሰው ማግኘት ከባድ ነው። እስኪ እግዚአብሔር ቢፈቅድ በአመት ውስጥ ባገባ ደስ ይለኛል። እነማሚም በቃ ጭንቀታቸው ሁሉ ይሄ ይመስለኛል አለች በአንድ እጇ መሪውን ይዛ ሌላኛውን እጇን እያወናጨፈች። ለነገሩ ገና 27 ዓመትሽ ነው። ምን የሚያስቸኩል ነገር አለ? እንዳልሽው ጥሩ ሰው ማግኘቱ ግን ትልቅ ችግር ነው። እኔማ እንጃ በቃ አበሻ ባገባ ደስ ይለኝ ነበረ። እዚያ ሁነኛ ሰው ማግኘቱ ከባድ ነው። አለ አይደል? የተማረ የምትኮሪበትና የምታከብሪው አይነት አበሻ እምብዛም የለም። እዚህ ደግሞ ጊዜው የለም። ቢኖርም ውጪ ለማውጣት ይሁን ለፍቅር ሰው የሚፈልግሽ በምን ታውቂያለሽ? አንዳንዴ ፈረንጇ ግብቶ መገላገል ይሻላል መሰለኝ ብላ በረጅሙ ተነፈሰች። እንዴ ሳሪ፣ አንቺ እኮ ገና አንድ ፍሬ ልጅ ነች። ተረጋጊ እንጂ። አንቺን የመሰለች ቆንጅዬ ጥሩ ልጅ እግዚአብሔር ምን ይሰራል ብለሽ አሪፍ ባል ነው የምታገቢው። ምን አለሽ በይ። እኛም አለን ደግሞ የሚሆነን ከተገኘ ሹክልሻለሁ ብላ ሳቀች። የምር አሪፍ ነበረ። ካንቺ በላይ ማን ያውቀኛል? እኔ ቶሎ ነው ማግባት የምፈልገው። ልጅ በጣም ነው ያማረኝ ስትል አሁንም ሰሎሜ ሳቋን ቀጠለች። ለምን ትስቂያለሽ? እውነቴን እኮ ነው አለች ሳራ ኮስተር ብላ። አይ ሳሪና፣ አንቺም ልጅ የሚያምርሽ ልጅ ብላ ጉንጮቿን ቆንጠጥ አደረገቻት። አልጅ አንቺ በድሮ ጊዜ የኔ እድሜ 4-5ቱን ማድረሻ እድሜ ነው እኮ አለች ፊቷን በመኪናው መስታወት አየት እያደረገች። ከዚያም ብዙም ሳይቆዩ ስለደረሱ መኪናውን እደጅ አቁመው በሩ ክፍት ስለነበረ እየተሳሳቁ ገቡ። ሰሎሜና ሳራ በአብዛኛው ቤተሰብ ደርሶ የተበላ እየተጠጣ ማህበሩ ደምቆ ደረሱ። እነርሱም ቢጤዎቻቸውን ተቀላቀሉ። መላኩ እስካሁን አለመደወሉ ገርሟት ስልኳን ስታወጣው ቻርጅድ ሳይሆን አድሮ ባትሪ ሞቶ ነበር። የሰሎሜ ስልክ ካክስቷ ባል ጋር አንድ አይነት ስልክ ስለነበረ የእርሱን ተውሳ ቻርጅ ለማድረግ ሰክታው ከከበቧት ሕፃናት ጋር ለፊዋን ጀመረች። ከ15 ደቂቃ በኋላ አንዳንድ ቸኮሌት እየሰጠች አስደስታ አሰናበተቻቸው። መላኩ ጋር ስትደውል ወዲያው አንስቶ እኔማ እኮ ስልክሽን ስትዘጊው ምን ጉድ ነው የጻፍኩት ብዬ ሀሳብ ገባኝ አለ በቀልድ ድምፅ። አይገርምህም? ትላንትና ስልኬን ቻርጅ ሳይሆን በቃ መሞቱን ያወቅኩት አሁን ነው። ይቅርታ በጣም ጠዋት ግን ደውዬ የመላኩን ክፍለ ጊዜ ነበረ መሰለኝ ኦፕሬተር ናቸው የሉም ያሉኝ አለች እሷም በቀልድ። እንዴት ነው የማህበሩ ድግስ? አሪፍ ነው፣ ደስ ይላል። ሰው ሁሉ ደርሶ ደምቋል ነው የምልህ። እኔ የምልህ ጽሑፉን ወድጀዋለሁኝ። ፈጽሞ ካልጠበኩት አቅጣጫ ነው የጀመርከው። ተገናኝተን እስከናወራቸው ቸኩያለሁ። በጣም ብዙ ጥያቄ ነው ያለኝ። አስተሳሰብህና ጸጻፍህ ግን ያው ኤ ነው የተሰጠክ። ትቀልጅብኛለሽ አይደል? የምር ሌላ ልሞክር ወይስ በዚያው መጀመር ይቻላል? አረ ምን ሌላ? ይሄ አሪፍ ነው፣ ወደፊት እንጂ ወደ ኋላ የለም። በጣም አሪፍ ነው፣ ግን በቃ ቁጭ ብለን ብናወራ ደስ ይለኛል። እሺ አንቺ በቻልሽ ጊዜ አለ። ብዙ ማውራት ቢፈልግም ያለችበት ሁኔታ ላይመች እንደሚችል እየገመተ ነገ ጧት ከቸርች በፊት ለምን ቁርስ እየበላን አናወራ? አለች አሁንም እንደ ቸኮለች ሁሉ ፈጠን እያለች። አሪፍ ሀሳብ ነው። በቃ 2 ኮፒ ይዤ እመጣለሁ እየሞነጫጨረ እንድናወራበት። አሁን ወደ ድግስሽ መሄድ አለብሽ መሰለኝ። ቀለል ሲል ደውይልኝ አለ ቶሎ ሊለቃት መፈለግ አይደል? አንተስ ምን አሰብክ? ለከሰዓት በኋላው አለችው እንዳይደብረው እያሰበች። ከነ ማርቆስ ጋር ቀጠሮ አለኝ። ለመግዛት ያሰበው ቤት አለ፣ እሱን እናያለን ብሏል። ከዚያም ያው እንዲያ እያለ ይመሻላ አይደል? በቃ እንጆይ እሺ ስትለው እሺ አንቺም እንደዚያው ቻው ብሎ ስልኩን ወደ ኪሱ ጨመረው። ባይ ማርክን ሃይ በለው ስትለው ስልኩን ዘግቶት ስለነበረ መልስ አልሰጣትም። ስልኩን ቻርጀሩ ላይ እየሰካች ስለ ጽሑፉ ከልቧ የተሰማትን አድናቆት የገለጸችለት አልመሰላትም። እንዲያውም ለእርምት ትፈለጋለህ አይነት መልእክት ያስተላለፈችለት መስሏት ትንሽ ደበራት። በችኮላ ስልኩን የዘጋው ደብሮት ይሆን ብላ አሰበችና ይሄ የኔው ጭንቅላት ፈጠራ ነው ብላ ተወችው። ወዲያው ግን ከአክስቷ ጋር ተያይዘው
ወደ ሳሎን አብረው ሄዱ። የተሳካለት ድግስ ነበር። ብዙ ተገኝተው የማያውቁ ዘመዶች ከክፍለ ሀገርም ከውጭ መገኘታቸው ደግሞ የበለጠ ድምቀት ሰጥቶት ነበር። በተለይ ውጭ የተወለዱት ሕፃናትና የአገር ቤቶቹ ሕፃናት ሲያወሩ ማየት እጅግ ያዝናናል። በቃል ባይግባቡም በራሳቸው የሕፃን ጨዋታ ቋንቋ ተግባብተው በፍቅር እፍ ብለዋል። የሰሎሜ አክስት እያዞረች ሰሎሜን ከገጠርና ከክፍለ ሀገር ከመጡት ዘመዶች ጋር ማስተዋወቁን ቀጥላለች። የሰሎሜ አባት አቶ ኦላና በዘመድ በጣም የተወደዱና የተከበሩ ናቸው። ገና የኦላና ልጅ ናት ሲባል ነው እሳቸውን ያገኙ ያህል እንቅ እቅፍ አድርገው እያገላበጡ ሳሟት። ሰሎሜ ወደ አሜሪካ የሄደችው ገና የ12 ዓመት ልጅ ሆና ነው። ከሁለት ታላላቅ ወንድሞችና ወላጆቿ ጋር ዲቪ ደርሷቸው። እርሷ የመጨረሻ ልጅ ናት። አባቷ ደግሞ የተባበሩት መንግስታት የልማት ድርጅት ውስጥ የአንድ ክፍል ኃላፊ ሆነው ይሰሩ ነበር። የመጀመሪያ ዲግሪያቸውን አዲስ አበባ ዩኒቨርሲቲ፣ ሁለተኛ ዲግሪያቸውን ደግሞ ፈረንሳይ ነው የተማሩት። በሙያቸው ኢኮኖሚስት ናቸው። አገር ቤት እያሉ ኑሯቸው የተመቸና የተደላደለ ነበረ። መቼም ወደ አሜሪካ ሲኬድ ሁሉን ሀ ብሎ መጀመር ግዴታ ነው። እንደ ማንኛውም አዲስ መጤ ሁሉ በመጀመሪያዎቹ 2 ዓመታት የአሜሪካ ሕይወታቸው ፈታኝ ሆኖባቸው ነበር። በዚህ አስቸጋሪ ሀገር የመልመድ ወቅት ለቤተሰቡ ከሁሉ ይልቅ የጠቀማቸው ዋነኛ ሴት በመካከላቸው ያለው ጥልቅ ፍቅርና መከባበር ነበር። እናቷ ወይዘሮ ሕይወት ደግሞ በሙያቸው ነርስ ሲሆኑ ቅን፣ ሲበዛም ደግና ሩህሩህ ባለሙያና ዘመናዊ ሴት ናቸው። የቤተሰቡ የደስታ ምንጭ እሳቸው ናቸው። ቀልድና ሳቅ ይወዳሉ። በሳሊ እይታ ሰልካካ፣ ውብ፣ መለሎም ነው የሚባል መልክ የላቸው። ነገር ግን እንደ ማግኔት የሚስብና ታይቶ የማይጠገብ የሚጋባ ሰላምንና ደስታን የሚረጭ ቃላት የማይገልጹት የሰብዕና ውበት አላቸው። አንዳንዴ በልማድ ስምን መልአክ ያወጣዋል የሚባለው ልክ ይመስላል። እንደ ስማቸው ሕይወት ከወይዘሮ ሕይወት ጋር ደስታ ነው። አባቷ አቶ ኦላና ትሑት ሰው ናቸው ማለት ይቻላል። ያለ ሥራ መኖር የሚችሉ አይመስሉም። በትጋት ብቻ ሳይሆን በደስታም ነው የሚሰሩት። ለዚህ ሳይሆን አይቀርም የሰሩት ብቻ ሳይሆን የነኩት ሁሉ ነው የሚያምርላቸው። አቶ ኦላና አንደበተ ርቱዕ ብቻም ሳይሆኑ የራሳቸው የሆነ ግልጽና ጥልቅ የሕይወት ፍልስፍናም አላቸው። የለበሱት ሁሉ ያምርባቸዋል። ከዕድሜያቸው ቢያንስ 10 ዓመት ወጣት ለመምሰላቸው ዘወትር ስፖርት መስራታቸው አስተዋጽኦ እንዳለው ባይክዱም ሁሌ ሕይወት የሰጠችኝ ተጨማሪ ሕይወት ናት ማለት ይወዳሉ። ባለቤታቸውን ወይዘሮ ሕይወትን ማለታቸው ነው። የሰሎሜ አባት ያለ ምክንያት የሚባከን ገንዘብና ጊዜ ያበሳጫቸዋል። ገንዘብ የጊዜ ምንዛሪ ነው፣ ጊዜም ያልተመዘረ ገንዘብ ነው የሚል ፍልስፍናም አላቸው። ሕይወት ረቂቅ ምስጢር ናት። አምላክ በጥበቡ በዚህ ዓለም ላይ ይህችን ምስጢራዊት ሕይወት ዕድሜ በሚባል አነስተኛ የጊዜ ከረጢት አደለን። ይህችም ከረጢት በውስጧ ዕድል በተሰኙ ፈርጦች ተሞልታለች። ከረጢቷ እንዳትሰረቅና ያለ ጊዜዋ አርጅታ ከጥቅም ውጭ እንዳትሆን ኃላፊነቱን ፈጣሪ ለእኛው ነው የሰጠን። በከረጢቷ ውስጥ ያሉትን ፈርጦች አንድ ባንድ አንዳንዴም ከአንድ በላይ ባንዴ እያብለጨለጨ ከባለ ከረጢቱ እጅ ላይ ይወድቃሉ። ከጊዜ ጋር የተቆራኙ ናቸውና በጊዜው ያልተጠቀምንባቸው የዕድል ፈርጦች ከጊዜ ጋር ላይመለሱ ትዝታቸውን አስታቅፈውን ይነጉዳሉ። ስኬት በትጋትና በሥራ የተለወጡ ዕድሎች እንጂ ሌላ ምንም አይደሉም ይላሉ። ድህነትም የባከኑ ዕድሎችና ያልተጠቀምንበት ዕድሜ ውጤት ነው እንጂ የ40 ቀን ዕድል ነው ብለው አያምኑ። ቁርጥ እሱን አይደለች እንዴ ሲሉ፣ ሌሎች ደግሞ ኧረ እርሷስ የማማ መገርት ኮፒ ናት ይላሉ። ሁለቱም ቢሆን ደስ ነው የሚላት። በዚህ መሃል አክስቷ ስልክ ይዛ ወደ ሰሎሜ እየመጣች ጤኒ ስልክ ከአሜሪካ ነው፣ ሕያው ነው
ስትል ሰሎሜ ተሯሩጣ ወደ አክስቷ ሄደች። ሕያው ትልቁ ወንድሟ ሲሆን የእናቱ ልጅ ነው። ከአባቱ ጋር በጾታው ካልሆነ በስተቀር በምንም አይመሳሰል። ዝንባሌውም ወደ ሕክምናው ሆኖ የእናቱን የልጅነት ምኞት እሱ ሆኖላቸዋል። አሁን የአይምሮ ቀዶ ሕክምና እያጠና ይገኛል እዛው አሜሪካ። ነይ ወደ መኝታ ቤት፣ እዚያው ይሻላል ብላት ተያይዘው ወደ መኝታ ቤት ሲሄዱ አክስቷ ፊት ላይ ድንጋጤና ሐዘን ያየች ስለመሰላት ፈራ ተባ አለች። ሰሞኑን ሲሰማት የቆየው ረብሻና ድብልቅልቅ ስሜት በአንድ ያገረሸባት። ምንድን ነው? ደህና አይደለም እንዴ? እስኪ ስጪኝ ስልኩን። ምንድን ነው አለች እየተርበተበተች። ጤኒ ተረጋጊ፣ ምንም አይደለም፣ እስኪ አውሪው ብላ ስልኩን ለሰሎሜ ያቀበላት አጠገቧ ተቀመጠች። ሆዴ ምንድነው? ሁሉ ሰላም ነው? ባቢ ሰላም ነው? ማሚስ አንተስ ደህና ነህ? ምንድነው ብላ ሰላምታ እንኳን ሳታቀርብለት የጥያቄ ናዳ አንጋጋችበት። እንዴት ነሽ ጤኒ ፍቅር? ደህና ነው፣ ተረጋጊ እንጂ አለ ራሱን መረጋጋት እንዳልቻለ እያስታወቀበት። እንጃ የሆነ ነገር አላማረኝም። ሰሞኑን ሁሉ ሲቀፈኝ ነው የከረመው። በእናት አታሰቃየኝ። ምንድነው የሆነው? ነገረኝ። ልፈነዳ ነው ብላ በረጅሙ ስትተነፍስ፣ እሺ ተረጋጊ ቤቢ፣ ትንሽ ችግር አጋጥሞት ሆስፒታል ነው ያለው። ማሚና ባቢ ደህና ናቸው። ማታ ነው የገባው። እኔም እዚያው ነው ያደርሁት። ምን ቤቢዬ ምን ሆነ? አደጋ ነው እንዴ? እንዴት? ላስቲክ ካውርቼው የለ እንዴ? እንዴት ነው አሁን? ብላ ለቅሶ አለቀቀችው። ያው ጢኒ ተረጋጊ። አሁን የተኛው አይሲዩ ቢሆንም ስቴብል ይመስላል። ዝርዝሩን ለአክስቴ ነግሬያታለሁ። ገና ምክንያቱ በግልጽ አልታወቀም። ቺካጎ ሳውዝ አካባቢ ማታ ላይ መንገድ ላይ ከጓደኛው ጋር ወደ ቤት እየነዱ በተፈጠረ ተኩስ ነው እሱም የተመታው የሚል መረጃ ብቻ ነው ያለን። ለጊዜው መረጃው የተምታታ ነው። ፖሊሶቹም ብዙ ሊነግሩን ፈቃደኛ አይደሉም። ያው እሱም ማትረፉ ላይ ነው ትኩረታችን ያደረግነው አለ ድክም ባለ ድምፅ። ከድምፁ ምንም ተስፋ አልተሰማትም። ወይኔ ምን ሊያደርግ ሄዶ እዚያ? እሱ ምኑ ላይ ነው የተመታው? ራሱን ያውቃል ብላ ጥያቄና እንባ ማዝነብ ጀመረች። የተመታው ጭንቅላቱ ላይ ነው። ያው ኦፕሬሽኑ ላይ እኔም ገብቼ ነበረ። ለተወሰነ ቀን ኮማ ውስጥ መቆየቱ የግድ ነው። አሁን ትልቅ ፍርሃት ጭንቅላት ውስጥ እንዳያብጥ ወይም ደም መፍሰሱ ቀጥሎ የልቦንና ትንፋሹን የሚቆጣጠረውን ክፍል እንዳይጫነው ነው። መጸለይ ነው እንግዲህ። የቻልነውን ሁሉ አድርገናል። ውጤቱ ምን ሊሆን እንደሚችል ምንም ማለት አንችልም አሁን ብሎ እሱም ማልቀስ ሲጀምር ሰሎሜ የባስ ለቅሷን ቀጠለች። በዚህ ጊዜ አክስቷ ስልኩን ከሰሎሜ ላይ ነጥቃ፣ አንተ ህያውዬ ምንድነው እንደዚህ አይነት ነገር? በቃ ልጁ አሁን ሰላም ነው። ይልቁንም ምንድነው መደረግ ያለበትን የሚለውን እንነጋገር። አሁን የምን ለቅሶ ነው አለች የራሷን ፍርሃትና ድንጋጤ ዋጥ አድርጋ። እሺ አክስቴ ይቅርታ አለ ራሱን ለመቆጣጠር እየሞከረ። ጋሼና ህይወቴ እንዴት ናቸው? አለች ትንሽ ወሬውን ጋብ ለማድረግ የሰሎሜን ራስ እያሻሸች። ደህና ናቸው፣ ያው ድንጋጤ ውስጥ ነው ያሉት አለ ሕያው በቀዘቀዘ ድምፅ። እኛ እዚህ እንጸልያለን። አሁን ሌላ ምን ማድረግ ነው ያለብን? አለች ከግራ መጋባቷ ውስጥ ወጥታ በትክክል ለማሰብ እየሞከረች። ለሁሉም ጢኒ ብትመጣ ይሻላል። ትኬት አሁን እዚሁ ኦንላይን ሪዘርቭ አድርጌላታለሁ ለዛሬ ማታ። ጢኒ መምጣት የማትችይበት ሁኔታ ከሌለ አሁኑኑ ገዝቼው ትኬቱን ኢሜል አደርግልሻለሁ። በእናንተ ሰዓት ዛሬ ማታ ብትመጪ ነው የሚሻለው። እነማሚን እንዴተኙ አሳምኜ አሁን እነሱን ቤት አድርሼ የመጣሁት ከመቆየት ቶሎ መምጣትሽ የተሻለ ስለመሰለኝ ነው። አለ አይደል በቃ እንደዛ ይሻል ብሎ በረጅሙ ተነፈሰ። ሰሎሜ ድርቅ እንዳለች ናት። እንባዋ ብቻ ነው የሚፈሰው። በምን አየር መንገድ ነው ትኬቱን ሪዘርቭ ያደረከው? አለች አክስቱ። ባሏ አየር መንገድ ስለሚሰራ የተሻለ አማራጭ ይኑር አይኑር ለማወቅ በማሰብ ፍራንክፈርት አርፎ በቀጥታ ቺካጎ ስለሚያመጣት ሉፍታንዛ ነው አይሻልም እንዴ? አለና የእሷን መልስ መጠበቅ ጀመረ። ፍራንክፈርት ላይ ብዙ ይቆያል እንዴ? አለች አክስቱ ልዩነቱን ለማወቅ። አይ 3 ሰዓት አካባቢ ብቻ ነው ሲል፣ ጥሩ በቃ እሱ ይሻላል።
ስንት ሰዓት ነው ከዚህ የሚነሳው ታዲያ? አለች በአንድ እጇ ሰሎሜን ወደ ደረቷ ጠጋ አድርጋ እየያዘቻት። ማታ በእናንተ 10 ሰዓት ተኩል አካባቢ አለ አሁንም ድካሙን በሚገልጽ ድምፅ። ማታ 4 ሰዓት ተኩል ማለት ነው። ጤንዬ ምን ይመስልሻል? ቶሎ መሄዱ አይሻልም? እንግዲህ የሆነ ሆኗል። እሱ እንደሁ ያለው በእግዚአብሔር እጅ ነው። ወይኔ የእኔ ቆንጆ ቤቢዬ አለች ሰሎሜን አቅፋ። አክስቷም ሳታስበው እንቧ እየመለጣት። ድንጋጤው ሁለቱንም የሚሉትንም የሚያደርጉትንም ነው ያሳጣቸው። አሁን ይሻላል። ዛሬውኑ ምንም ጥያቄ የለውም። አይዞክ ሆድዬ እመጣልሃለሁ። እሺ በርታ በል በርታ እሺ አለች ሰሎሜም አሁንም እንቧ እየፈሰሰና ሐሳቧን በድንጋጤው ተደበላልቆ ለአክስቷም ለህያውም እንደምታወራ ሁሉ። ጥሩ ጢኒ ጠገቤ ደግሞ አክስቴ አትለያት አደራ እስክትሳፈር። ጋሽ ዳርጌ ያለ አይደል? አብራቿት ሁኑ። አይኖ አብራቿት እንደምትሆኑ ያው ስለተጨነኩ ነው ሲል፣ አይዞህ ህያውዬ በርቱ። እናንተ እዚህ ላለው አታስቡ፣ ደግሞ እንደውላለን ቆየት ብለን እሺ አለች አክስቱ ድምጿን እንደምንም አረጋግታ። እሺ አክስትዬ ባይላሁን ባይጢኒ አሁን መሄድ አለብኝ አለ አሁንም በተረበሸና በደከመ ድምፅ። ሌሊቱን ሙሉ ምንም እንቅልፍ ስላላገኘ ከድንጋጤው ጋር እሱም ድንዝዝ ብሏል። ባይላሁኑ ከገባ ሳምልኝ ቤቢዬን ንገረው እየመጣሁ እንደሆነ ይሰማሃል? ንገረው እሺ አለች ሰሎሜ የቦታ ርቀት የፈጠረውን ገደል ለመሙላት ይመስል። እሺ ጤኒ ነግረዋለሁ፣ አንቺ በርቺ እሺ ቻው አለና ብዙም ሳይጠብቃቸው ስልኩን ዘጋው። ስልኩ ከተዘጋ በኋላ ለጥቂት ጊዜ ተቃቅፈው ሲላቀሱ ከቆዩ በኋላ ምን ማድረግ እንዳለባቸው መመካከር ጀመሩ። ለአክስቷ ባል ለአቶ ዳርጌ ብቻ ነግረው ዝግጅቱን ለመቀጠል ወሰኑ። ከዚያም አክስቷ ቀስ ብላ ለማማ መገርቱ ልትነግራቸው ወሰኑ። አቶ ዳርጌን ጠርተው ነገሩን ከነገሩት በኋላ ሰሎሜን ይዞ ዕቃ ልናመጣ ነው ብለው ወደ እርሷ ቤት ሄዱ። አክስቷን በዘዴ ቀስ ብላ ነገሩን ለማማ መገርቱ ነግራቸው አብረው ተላቀሱና ያው ሌላ ሰው እንዳያውቅ ስለተፈለገ የሆዳቸውን በሆዳቸው ይዘው ዝም አሉ። እማማ መገርቱ ካልደወለን ብለው ስላስቸገሯት ሕያው ጋር ደውላ ራሳቸው አዋርተውት ምንም የተለወጠ ነገር ባይኖርም ትንሽ እፎ ያሉ። የዛሬ 2 ዓመት አሜሪካ ለጉብኝት የሄዱ ጊዜ ሶለን ትምህርት ጨርሶ ስራ ያልጀመረ ስለነበረ ጠዋት ማታ አብረው ነበሩ። ሳቅ ስለሚወድ ያላሳያቸው ቦታ ያላስሞከራቸው ነገር የለም። እንዲያውም በቃ እንደገና ሕፃን የሆኑ ነበር የመሰላቸው። ፈረንጅና ጥቁር ጓደኞቹ ጋር ወስዷቸዋል። ጓደኞቹ ሁሉ በጣም ነበር የወደዷቸው። በጀልባ በባቡር እንዲሁም በመኪና ከሀገር ሀገር እያዞረ አስጎብኝቷቸው ነበር። ቦውሊንግ መጫወት አስተምሯቸዋል። እንዲሁም ሰማይ ደርሰው እየተንደረደሩ የሚያፈርጡ እየወዘወዙና እያጦዙ የሚያሾሩ መዝናኛ ቦታዎችም እየወሰዳቸው ሲሳሳቁ ብለው ይመጣሉ። ወደ ኢትዮጵያ ሲመጡ ለረጅም ጊዜ በጣም ነበር የከፋቸው። እኔ ሳገባ እዚሁ መጥተሽ ከኔ ጋር ነው የምትኖሪው፣ ኢትዮጵያ ምናምን የለም፣ እነ ጢኖም እዚህ መምጣት ይችላሉ እያለ ያስቃቸው ነበር። ከመጡም በኋላ በሳምንት አንድ ጊዜ የፈለገ ቢመጣ ሳይደውልላቸው አይቀርም። የሚጠቀሙበት ሞባይልም እርሱ የገዛላቸው ነው። የእርሱ ፎቶ ነው ላዩ ላይ ያለው። ሰው ለምን እርሱን ተኩሶ ለመግደል እንደሚፈልግ ሊገባቸው አልቻለም። ስልካቸው ላይ ያለውን የሶለንን ፎቶ እያዩ ፈዘው ቀሩ። ሶለን መካከለኛ ልጅ ሲሆን ቁርጥ አባቱ ነው። ቀልድ ወዳድነቱና ለየት ያለ ከሰው ጋር የመግባባት ችሎታውና ተወዳጅ ሰብዕናው ግን ከእናቱ የወረሰው ነው። መልክና ቁመናው የአባቱ ቢሆንም ከሳቸውም በላይ መልከ መልካም መሆኑን ሁሉም የመሰከረለት ነው። የመጀመሪያ ዲግሪውን በፖለቲካል ሳይንስና ፍልስፍና ጨርሶ አሁን ደግሞ የኢንተርናሽናል ፖለቲክስ ማስተርሱን በቅርብ አጠናቋል። የማይሞክረው ስፖርት የለም። ሙግትና ውድድር ይወዳል። ከአባቱና ከሰሎሜ ጋር ለየት ያለ ቅርርብ አላቸው። ሰሎሜ ሁሉ ነገር ነው የዞረባት።
ምኑን ከምን እንደምታደርገው። ብርቄና ሶስና ሐሳብ ሆነውባታል። ገና ፈንድቶ ቁርጡ ያለየለት የመላኩም ነገር ሲመጣባት እንደገና ድብልቅልቅ አለባት። በመካከላቸው ተጸንሶ እያደገ ያለው በቃል ተገልጾ አፍ ያልፈታው ፍቅራቸው ግን ከሁለቱም የተሰወረ አይደለም። ነገር ግን ከሶሎን ምንም ይበልጣል። አሁን ሜዳዋ ላይ ለማተኮር ነው የፈለገችው። መልስ በሌለው ጥያቄ ራሷን ማፈንዳት አልፈለገችም። ሜክሲኮን እንዳለፉ መላኩ ጋር መደወል እንዳለባት ትዝ አላት። ደጋግማ ብትሞክርም ስልኩ ተይዟል ይላል። ወዲያው ራሱ ደወለ። ሃሎ መሊ፣ የት ነክ? መድኃኔዓለም አካባቢ ነን ከነ ማርክ ጋር። ሰላም ነው? ምንድነው ድምፅሽ? ባክህ ሰላም አይደለም፣ አሜሪካ ተደውሎ ነበረ ብላ ለቅሷን ለቀቀችው። ምን ነው ቤት ሰላም አይደሉም እንዴ አለ እሱም ድንጋጤው እየተጋባበት። ሕያው ደውሎ ነበር ሶለን ብላ እንባዋ እየቀደማት መጨረስ አቃታት። እሺ በቃ አይዞሽ ሰልዬ፣ የት ነው ያለሽው? አሁኑ ነው እኔ ራሴ የመጣው። የት ነሽ አለ እሱም እየተርበተበትና ምን ማለት እንዳለበት ስላላወቀም። ከጋሽ ዳርጌ ጋር ወደ ቤት እየሄድን ነው። ዛሬውን ወደ አሜሪካ መሄድ ሳይኖርብኝ አይቀርም አለችና ዝም አለች። እሺ አይዞሽ በቃ መጣው፣ ልቀድማችሁ እችላለሁ አለ የባሰውን እየደነገጠ። እሺ ቻው። የምትፈልጊው ነገር አለ? ይዤው መምጣት ያለብኝ? ምንም የለም፣ አንተ ብቻ ና አለችና ስልኩን ዘጋች እንባዋን እየጠራረገች። መላኩና ማርቆስ ሌሎቹን ጓደኞቻቸውን ይቅርታ ጠይቀው ወዲያው ወደዚያው አቀኑ። ሻንጣ ቤት አለሽ እንዴት? ያክስቷ ባል ነበር የጠየቃት። አሁን አለ። ምንም እኮ መያዝ ያስፈልጋል ብለህ ነው? ትንሽ ልብስ ከያዝኩ በቃ አለች። አሁንም ግራ የገባው ፊቷን በሁለት እጇ ሸፍና በረጅሙ እየተነፈሰች። አይ አስበሽ አንዳንድ ጠቃሚ ነገሮችን መያዝ አትርሺ። ተጓዥ የሚያጋጥመው አይታወቅም። ደግሞ አክስትሽ በሌላ ሻንጣ የተወሰነ ነገር አዘጋጅታ ብትልክላቸው ጥሩ ነው አለ በቀኝ እጁ ማጅራቷን አሸት እያደረገና እያባበላት። አይ ጋሽ ዳርግሽ ምንም ኮተት አይብዛ፣ በቃ እንደገባው በቀጥታ ወደ ሆስፒታል ነው መሄድ የሚፈልገው አለች የመኪናውን መስኮት ከእርሷ በኩል እየከፈተች። ቀኑ በጣም ይሞቃል። ባጠገባቸው ያልፍ የነበረ አሮጌ የጭነት መኪና እላያቸው ላይ የለቀቀው ጢስ መኪናቸውን ሲያፍነው ሽታው ብቻም ሳይሆን አይናቸውንም ሳይቆጠቆጣቸው አልቀረም። አፏ ውስጥ ያለው ማስቲካም አደጋውን ከሰማሽ በኋላ ድርቅ ያለውን አፏን ቢያረስላትም ጣዕሙ ግን ደም ስላላት ከኪሷ ውስጥ ባወጣችው የሶፍት ወረቀት ጠቅልላ አስቀመጠችው። እስኪ እናያለን፣ ረጋ በይ አንቺ፣ አይዞሽ ብሎ አሁንም ትከሻዋን መታ አድርጎ የሚጮኸውን ስልክ አንስቶ መልስ ሰጠ። እቤት ሲደርሱ መላኩና ማርቆስ ቀድመው ደርሰው ከሶስና ጋር ይጫወቱ ነበረ። ሰላም ተባብለው የሆነውን ነገር ባጭሩ ነገሯቸው። ብርቄንና ሶስናንም ወደ ጓዳ ጠርታቸው የሆነውን ነግራ ለተወሰነ ጊዜ ዛሬ አሜሪካ መሄድ እንዳለባት ስትነግራቸው ደርቀው ቀሩ። ከዚያም ሲረጋጉ ከሰሎሜ ጋር ተፍ ማለት ጀመሩ። ቀኑ ሳይታወቅ ነው የመሸው። አክስቷ ደውላ ከማማ መገርቱ ጋር አብረው ሊመጡና አውሮፕላን ማረፊያ እንደሚገናኙ ተቀጣጠሩ። ከቤት ከመውጣታቸው በፊት ሰሎሜ መላኩን ለብቻው ወስዳ በጣም ነው ዝብርቅርቅ ያለብኝ፣ ውስጤ በፍርሃት ሊፈነዳ ነው። አእምሮዬ ውስጥ ያለውን ሁሉ ማሰብም ማውራትም የምችል አይመስለኝም። አንድ ነገር ግን በአንተ ላይ ጥዬ መሄድ አለብኝ። እንዳንተ የማምነው የለም። አያቴ ከቻለች አብራቸው ትቆያለች። ብርቄንና ሶስናን እንደኔ ሆነ ልትንከባከብልኝ የምትችል ይመስልሃል? አለች ግድግዳውን ደገፍ ብላ የጉዞ መረጃዎቿን በእጆቿ እንደያዘች። አሁን እችላለሁ፣ ምንም አታስቢ አለ መላኩ ፊቷ ቆሞ። ለጊዜው እሱ ነው ትልቁ ሸክም። ጭንቅላቴ እኮ መስራት አቆመ። ያው በቃ ኢሜል አድርጋለሁ፣ ደውላለሁ። አገስ ታንኪዩ አለች የደረቀ ከንፈሯን በምራቋ እያራሰችና የጃኬት ኪሷን የተረሳ ዕቃ እንዳይኖር እየፈተሸች። አይዞሽ ሁሉም ሰላም ይሆናል
ብሎ አቅፏት የተወሰነ ጊዜ ያዛት። አንገቱ ላይ ጸጥ ብላ አለቀሰችና ምን ሆንኩ በእናትህ ይቅርታ፣ ሰዓቱም ደርሷል መሰለኝ መውጣት አለብን አለችና ወደ ጓዳ ፈጠን ብላ በመሄድ ብርቄንና ሶስናን ጠርታ ብርቅዬ፣ ሶሲ፣ ያው እኔ ቶሎ ለመምጣት እሞክራለሁ እና አክስቴም አሉ። ምንም ነገር ቢያስፈልጋችሁ መሌ አለ፣ እሱ ነው እኔን የሚወክለኝ። እሺ፣ በየቀኑ ያዩዋችኋል። ምንም የምትፈልጉ ለሱ ንገሩት ብላ በተራ በተራ ስታያቸው እሺ እሺ አሉ ሁለቱም በአንድ ድምፅ። መላኩን ይወዱታል፣ ይቀርቡታል። እሱም ከልቡ ነው የሚወዳቸው። መላኩም መስማማቱን ለመግለጽ ፈገግ ብሎ ወደ ሁለቱም አየ። እንውጣ፣ አረ እየረፈደ ነው ጢኒ አለ ያክስቷ ባል ከሳሎን። እሺ በቃ መጣን፣ ጨርሰናል ብላ ተከታትለው ወጡ። አውሮፕላን ጣቢያ ሲደርሱ አክስቷና አያቷ ቀድመው ደርሰው አገኟቸው። ከአያቷ ጋር ሲተያዩ እንደገና ተቃቅፈው መላቀስ ቀጠሉ። እንደምንም ዝም ካሰኟቸው በኋላ ሰዓቱ እየሄደ ስለነበረ ሻንጧን ይዛ ገባች። የበረራ ይለፍ ወረቀቷን ተቀብላ ሻንጧን አስረክባ ወደ መቆያው ስፍራ ወደሚጠብቋት ዘመዶቿ ተመለሰች። አክስቷና አቶ ዳርጌ መላኩን ስለሚያውቁት ብዙም ጫና አልሆነበትም። ማርቆስንም ጓደኛዬ ነው ብሎ መላኩ አስተዋወቃቸው። ሰሎሜም ከመላኩ ጓደኞች ሁሉ ማርቆስ ደስ ይላታል። ደግና ቅን ሰው ነው። ሁሉንም እቅፍ እያደረገች ተላቅሰው ተሰናበቱ። ሶስናን ዝም ማሰኘት ግን ከሁሉም አስቸጋሪ ነበር። መላኩን ስትሰናበት መሊ ጸልይልኝ፣ ያው በቃ እደውላለሁኝ ስደርስ። ጽሑፉን የረሳሁት እንዳይመስልህ እሺ። ያው ሳይታሰብ እንደተፈራው የእውነት ደብዳቤ ሊሆን ነው መሰለኝ። እስኪ በስልክ እናወራለን። ታንኪዩ እሺ ለሁሉም ብላ ላዩ ላይ ልጥፍ ብላ ተሰናበተችው። አሁን ማን ምን ያስባል ብላም አልተጨነቀችም። አብሯትም ብሄድ ደስ ይላት ነበር። እሺ ሰሊ አይዞሽ፣ አንቺ ግን በርቺ፣ ጠንከር ማለት አለብሽ አላት እንደተቃቀፉ። እያለቀሰች ስለነበረ እንባዋንና ሁሌም ሰሎሜ ሰሎሜ የሚለውን እርግት ያለ ጽዱና ልስልስ ያለ መዓዛዋን ደረቱ ላይ ትታለት እንባ በሞሉት አይኖቿ አንዳች ለእርሱ ብቻ የተቀመመ መልእክትን አስተላልፋ ሌሎቹን መሰናበት ቀጠለች። ልቡ እወድሻለሁ፣ አፈቅርሻለሁ ቢልም አፉ ግን መተባበር አቅቶት እንደ ቆጮው ባይኑ ብቻ ስሜቱን ለመግለጽ ሞከረ። እንባዋን እየጠራረገች ወደ አያቷ ዞር ብላ ተቃቅፈው መላቀሱን እንደ አዲስ ጀመሩት። አክስቷ ተቆጥታ ካላቀቀቻቸው በኋላ አቶ ዳርጌ ይዟት ወደ ውስጥ ገባች። አቶ ዳርጌ የአየር መንገዱ ሰራተኛ ስለሆነ ውስጥ ድረስ አብረው ገቡ። ወደ መሳፈሪያው ከገባች በኋላ ተሰናብቷት ደጅ ወደሚጠብቁት ቤተሰቦች ተመለሰ። ሰሎሜም ከ40 ደቂቃ በኋላ ረጅሙን የአውሮፕላን ጉዞና ድንገተኛውን የሶለንን ሆስፒታል መግባት ጉዳይ እየታገለች መሬቱን ለቃ ሰማይ ውስጥ ተሰወረች። የሶለን ተጫዋችነት፣ ተላፊነትና ቀልደኛነት የሚያመጣቸው ሐሳቦች ሁሉ በአንድ ጊዜ እየተመላለሱ አሰቃዩት። 1 ዓመት ብቻ ስለሆነ የሚበላለጡት ያደጉት እንደ እኩያ ነው። የማያውቃቸው መንትያ ነው የሚመስሏቸው። እርሱ ያደረገውን ሁሉ ማድረግ ትፈልግ ነበር። እርሱም ቢሆን ከእርሷ የሚደብቀው ምንም ነገር የለውም። ሕያው 3ና በ4 ዓመት ስለሚበልጣቸው ለዳኝነት ወይም ለማስጠናት ካልሆነ እምብዛም የእነርሱ ሕይወት ክፍል አይደለም። የፈለገ ቢሆን ለሰሎሜ ስለሆነ የሚረዳው የሕያውን ዳኝነት ሶለን አማራጭ ካላጣ አይቀበለውም። ሶለን ሐሳቡን ለመግለጽም ሆነ ለማስፈጸም ወሰን የሌለው ድፍረትን ያለው፣ መሸነፍ አይወድም። መሞከር የማይወደው ነገር ቢኖር አለመሞከርን ነው። ራሱ ሞክሮ ያላረጋገጠውን ነገር አይቀበልም። ሰሎሜ ወደ ኢትዮጵያ ከመጣች ወዲህ ከሰው ጋር መግባባት እየከበደው እንደመጣና ደስተኛ እንዳልሆነ ቤተሰቡ አስተውሏል። ያው ባለፉት 2 ዓመታት የራሱን ኑሮ ጀምሮ ስለወጣ ዝርዝር የዕለት ተዕለት ጉዳዩን አያውቁም። በብዛት ጥቁር አሜሪካውያን በሚኖሩበት
የደቡብ ቺካጎ ሰፈር መኖር ከጀመረ ዓመት አልፎታል። ማርቲን ሉተር ኪንግ የእርሱ ጀግናና የሕይወት ምሳሌ ነው። ጥቁሮቹ ብለው ከሚያወሩ አበሾች ጋር ሁሌ እንደተጣላ ነው። የተማረው ነጮች በብዛት በሚገኙበት ትምህርት ቤት ሲሆን የኖሩበትም ሰፈር የነጭ ሰፈር ነው የሚባለው። ሆኖም በብዛት የሚያነባቸው መጽሐፍትና የመመረቂያ ሥራውን የሰራበት ወረቀት የሚያተኩሩት በጥቁሮች የነጻነት እንቅስቃሴና በማርቲን ሉተር ኪንግ ሕይወት ላይ መሆኑ ብዙ ተጽዕኖ ሳያደርግበት አልቀረም። መጀመሪያ ላይ ነጮቹ የጥቁሮቹ ሕይወት የተጎሳቆለ እንዲሆን ቀጥተኛ አስተዋጽኦ ማድረጋቸውን እንደ ዋነኛ ችግር ያይ ነበር። ጠጋ ብሎ አብሮ መኖር ሲጀምር ግን የሰው ጠላቱ ራሱ ነው የሚለው አስተሳሰቡ እየጠነከረ መሄድ ጀመረ። በዓለም እጅግ በበለጸገች ሀገርና ሁሉ በሞላላት ከተማ መሃል እንዲህ አይነት ጥልቅ ድህነትና የሰው ልጅ ሰቆቃ መኖሩን ሊቀበለውም ሆነ ሊገባው ያልቻለ ምስጢር ሆኖበታል። ለዓመት ከ6 ወር አካባቢ የዘለቀው የግሪክ ክልስ ጥቁር አሜሪካዊት ከሆነችው ጓደኛው ጋር የጀመረው የፍቅር ግንኙነትም በሕይወቱ ላይ ትልቁ ተጽዕኖ ነው። ስለ ልጅቷ ለሰሎሜ የነገራት ዝርዝር ባይኖርም ለሕይወቱ መመሰቃቀልም ሆነ አሁን ለደረሰበት ነገር የእርሷ አስተዋጽኦ እንዳለበት ጥርጣሬ ያድሮባታል። የዛሬ 3 ወር ገደማ ሰሎሜ ጋር ደውሎ ጢንዬ እባክሽን ሳላስበው መውጣት በማልችልበት ማጥ ውስጥ ሳልገባ አልቀረሁም። ጨው ውሃ ልትቀዳ ወረደች የሆነ ነው የኔ ሕይወት። የምታገለው ባላጋራ የማይሰበር ቋጥ ሆኖብኛል። መሸሽ ደግሞ እንደማልወድ ታውቂያለሽ። ምን ማድረግ እንዳለብኝ አላውቅም ያላትና ዝርዝሩን ግን ሊነግራት ያልፈለገው ጉዳይ ምን እንደሆነ እያሰላሰለች ሙሉ እንቅልፍ ያልሆነ ሰመመን ውስጥ ገባች። በሰመመን ውስጥ ራሷን ያየችው በአውሮፕላኑ ጣራ ላይ ቆማ ነው። ከጀርባዋ ላይ ያሉት የመብረሪያ ክንፎች ልክ በስዕል ላይ እንዳሉት የመላእክት ክንፎች ይመስላሉ። ፊቷ ወደ ምዕራብ ሲሆን ፀሐይ ባይታያትም ብሩህ ብርሃን በጠራው ሰማይና ኩልል ባለው የውቅያኖስ ውሃ ላይ ፈሶበታል። አውሮፕላኑ ወደ ሰሜን ጉዞውን ቀጥሏል። በቀኝ እጇ የያዘችውን አቅርበው የሚያሳይ መነጽር ወደ አይኗ አቅርባ አሜሪካ ላይ አነጣጠረችው። እያቀረበች ስታመጣው መጨረሻም በአሜሪካ ውስጥ በቁመቱ አንደኛ ወደ ሆነው ቀድሞ የሲርስ አሁን ደግሞ የዊልስ ታወር ከሚባለው ሕንፃ ጫፍ ላይ አነጣጥራ ካየች በኋላ ወደዚያው ለመብረር ተመለጠቀች። በምን ቅጽበት እንደሆነ ሳይታወቅ ራሷን እዚያው ቺካጎ ሕንፃው ጫፍ ላይ ያገኘችው። ሶለን ተኝቶበታል ብሎ ሕያው የነገራት የኖርዝ ዌስተርን ዩኒቨርሲቲ ሆስፒታል ከዚያ ብዙም ስለማይረቅ ያለ ብዙ ችግር በመነጽሩ አገኘችው። መነጽሩ ግድግዳ አልፎ የሚያይ መሆኑን ያወቀችው አሁን ነው። አንድ የኮምፒውተር ስክሪን ላይ ያነጣጠረው ተአምረኛ አቅራቢ መነጽሯ ኢንተርኔም ስሙን ያስገቡ የሚል ጽሑፍ ሲጠቁማት የሶለንን ስም አስገባች። ወዲያው በቀጥታ ብዙ ሽቦችና ትቦች ተገጣጥመውለት ሕይወቱ በቀጭን ክር ላይ የሞት ሽረት ትግል ላይ ያለውን የሶለንን ፊት ድቅና አደረገው። ፊቷ ላይ መነጽሩ የያዘችውን መነጽር ላይ ኢንተር የሚለው ምልክት ብልጭ ድርግም ሲል አይታ ጥቂት አመነታች። የሚቀጥለው ድርጊት ምን እንደሆነ ስላላወቀች ከዚያም የሆነ ይሁንም ብላ መቀበሏን ለማረጋገጥ ምልክቱን ስትጫን ሶለን ባለበት ክፍል ውስጥ ራሷን አገኘችው። ከወዲያ ወዲህ የሚሯሯጡት የጤና ባለሙያዎችም ሆኑ ኮርመት ብሎ ከባሻገር የተኛው ወንድሟ ሕያው የእርሷን በዚያ መኖር እንዳላወቁ ገብቷታል። ወዲያው በመነጽሩ ላይ ያለውን ጢጥ ጢጥ የሚል ድምፅ ስለሰማች ጠጋ አድርጋ ስታየው ኢንተር ቦዲ ፓርት ይላል። የሚፈልጉትን የሰውነት ክፍል ይጻፉ እንደማለት ነው። ቶሎ ብላ ብሬን አንጎል የሚለውን ጽፋ መቀበሏን የሚያረጋግጠውን ቦታ ስትጫን ልትረዳው በማትችለው ፍጥነትና መንገድ ራሷን ሶለን ጭንቅላት ውስጥ አገኘችው። አንድ ጠጣር ነገር ላይ እንደቆመች ስለተረዳች ጎንበስ ብላ ስታይ የቆመችው የሶለንን ጭንቅላት ባቆሰለችው ጥይት ላይ ነው። ጥይቷ በመጣችበት መንገድ ሁሉ የአይምሮውን ደም ስር፣ ነርቮችና ሌሎች ሴሎች ከጥቅም ውጭ አድርጋቸዋለች።
በየቦታው ያሉ ሴሎች ሊገመት በማይችል ስቃይ ውስጥ ናቸው። የሞቱትን ሴሎች ሬሳ ለማስወገድ የታመሙትንም ለመጠገን መላ አካላቱ ትንቅንቅ ላይ ነው። ከውጭ የሚመጣው የመድኃኒትና ሕይወትን የማዳን እገዛ በመጠኑም ቢሆን እየረዳ እንደሆነ አይታለች። በየቦታው ደም ፈሷል፣ ብዙ ደም። ጥይቷ ያልደረሰችበት ቦታም ቢሆን ቁስለቱ በፈጠረው የሴሎች ቁጣ የተፈጠረው እብጠት ጤና ሳጥቶታል። ሳምባውንና ልቡን የሚቆጣጠረው ክፍል የቁስለቱ እብጠት ከተጫነው ሕይወቱ በአደጋ ላይ ናት ማለት ነው። እጁን፣ እግሩን፣ ንግግሩን፣ ያን ሁሉ ዕውቀቱን፣ ማኅበራዊ ጥበቡንና ስፖርታዊ ችሎታውን የሚቆጣጠሩት ክፍሎችም የአደጋ ጉዳትና ተያይዞ የተፈጠረው እብጠት በፈጠረባቸው ድንጋጤ ሥራ ቆመዋል። አሁን በስንት ትግል እየሠራ ያለው በሕይወት የመኖሩን ጉዳይ የደገፈው የአእምሮ ክፍል ብቻ ነው። ሐኪሞቹ አውቀው በፈጠሩት ኮማና በአደጋው ክብደት ምክንያት ሌሎቹ የአእምሮ ክፍሎቹ ከሥራ ውጭ ሆኗል። እንዴት አንዲት ጥይት ይህንን ሁሉ ማጥፋት ማበላሸት ትችላለች? አንዲት ጥይት እና ምንም ሊደረግለት አይችልም ማለት ነው አለች ሰሎሜ ሳታስበው። ጥያቄውን ድምፅ አውጥታ ጠይቃ ኑሮ ድምጿ በሰሎን ጭንቅላት ከዳር እስከ ዳር እንደ ገደል ማሚቱ አስተጋባ። ድንጋጤውና ሐዘኑ በፈጠረባት ስቃይ እጇን ራሷ ላይ አድርጋ ጥይቷ ላይ ቁጢጥ ብላ ተቀመጠች። ምንም ነገር መለወጥ የማትችል ሆና ስለተሰማት ራሷን ጠላች። በተለይ የተቀመጠችባትን ጥይት የወንድሟን አእምሮ ከጥቅም ውጪ ያደረገችውን አሁን አንዲት ጥይት ብላ ስትጮህ ማስተጋባቱ የፈጠረው ንውጥውጥታ በይበልጥ ሁሉን ነገር ማጉላት ጀመረ። ያለችበት የሶለን ጭንቅላት እየገዘፈ እሷ እያነሰች ስትሄድ ይታወቃታል። እያንዳንዱ የጭንቅላቱ መተጣጠፊያና ክፍል እየሰፋ ራሷን ከአንድ ከፍ ያለ ጉብታ ላይ ሆና የማትጨርሰው ሰፊ ሜዳ ላይ ያገኘችው። በሶለን ጭንቅላት ውስጥ ሲሰቃዩ ያየቻቸው ሴሎች ድንገት ሰዎች ሆነው ስታይ ከፍተኛ ድንጋጤ ያደረባት። በእርሱ ጭንቅላት ውስጥ ያየችው ደም በየስፍራው ተረጭቶ አየች። እዚህ ግን ብዙ ጥይት ነው በየሜዳውና በየተራራው ተንጠባጥቦ ያየችው። ያየችው ነገር ስለተደበላለቀባት አቅራቢ መነጽሯን አውጥታ ከዳር እስከ ዳር ለማማተር ሞከረች። አሁንም መነጽሩ ላይ ብልጭ የሚለውን ቦታ ብዙም ሳታስብ ጫን ብትለው በጊዜ ውስጥ እዚያው ባለችበት ቦታ እንዳለች ወደ ኋላ ይዟት ነጎደ። እንዴ ይሄ ሁሉ ሰው እንደ ሴል ሆኖ ነው እንዴ ይህንን ጭንቅላት የሞላው ብላ አሰበች። የሞቱ የቆሰሉና የተበላሹ አያሌ ሴሎች ታዩት። ሴሎቹ ደግሞ ሰዎች ናቸው። የሶለን ክፍሎችና የሰውነቱ አካላት የቆመችበት ምድር የተለያዩ ሕዝቦች ሆነው ተለወጡ። አሁን ገና ገባት። አሁን ከሶለን ጭንቅላት ወጥታ በአንድ ሀገር ጭንቅላት ውስጥ ገብታለች። በዘመናት ውስጥ ተቆጥሮ የማያልቅ ጥይት ያቆሰለው ጭንቅላት። ይህ ጭንቅላት የፈጠራ ችሎታው፣ ጥበቡ፣ ዕውቀትና ስልጣኔው፣ የመስራት አቅሙና መነሳሳቱ ሁሉ ተበላሽቷል። ያለውን ሀብትና የተፈጥሮ ጸጋ መጠቀም አቅቶት በሕመምተኛ አልጋ ላይ እንዳለ ሰው በእርዳታ ቃሪዛ ላይ ተጋድሞ ከውጭ በሚገኝ ሕይወት ማቆያ እገዛ ሲንገታገት አየች። የታመመ አገራዊ ጭንቅላትና ህብረተሰባዊ አእምሮ ከምስራቅ እስከ ምዕራብ፣ ከሰሜን እስከ ደቡብ ጉዳቱ ያላገኘው ምንም ክፍል የለም። በሶለን ጭንቅላት እየዞረች እንዳየችው አሁንም ይህንን ትልቅ አገራዊ ጭንቅላት ከወዲያ ወዲህ የበረረች ብታየው ያው ነው። ህመሙ ጽኑ ነው። ግራ ገብቷት በአንድ ትልቅ ጥይት ቅርጽ ባለው መጠኑ ከተራራ የማያንስ ነገር ላይ ቆማ ነበር። ምን እንደሆነ ጉጉት ስላደረባት እየበረረች ዙሪያ ገባውን ተመለከተች። በመጨረሻም አንድ በር አግኝታ ወደ ውስጥ ለመግባት በትጓጓም ልትገልጸው የማትችለው ፍርሃት ስለወረራት ትንሽ አመነታች። ወደ በሩ ጠጋ ብላ በሩ ላይ የተጻፈውን ስታይ የዘመናት ጦርነት፣ የግጭትና የጉስቁልና ታሪክ የሚል አነበበች። በአካባቢው ነፍስ የነበረ ኃይለኛ ነፋስ እያፏጨ
ያገኘውን ሁሉ ጠራርጎ ይዞ ይሄዳል። ድንገት ኃይሉ ጨምሮ የያዘችውን መነጽር ከእጇ ላይ አስጣላት። እያየችው እየተንከባለለ ታች ከገደል ውስጥ ወድቆ ሲከሰከስ ተሰማት። የሚነፍሰው ነፋስ ችግሩን ለመረዳትና መፍትሄውን ለማሰብ ያላትን ድፍረትና አቅም ለማሳጣት የመጣ የተቃውሞ አውሎ ነፋስ ሆኖ ተሰማት። ወደ መጣችበትም እንዴት እንደምትመለስ አታውቅም። አካባቢው ደግሞ እየመሸ ስለሆነ አስፈሪነቱ እየጨመረ ነው። እዚህ ድረስ ከመጣው እንግዲህ የዚህ ጭንቅላት ህመምና ቁስለት መንስኤ የሆነውን ነገር ገብቼ ሳላይ አልመለስም የሚል ፍላጎቷና ድፍረቷ አየለ። ቢሆንም በሩን ከፍታ ብትገባ ምን ሊኖር እንደሚችል ጉጉቷም ፍርሃቷም ጨምሯል። በመጨረሻም ቀስ ብላ ገፋ ስታደርገው በሩ ተከፈተ። የፈራቸውን ያህል ለመክፈት ስላላስቸገራት ስትፈራ ስትሸር ገባች። ከድሮ ጀምሮ እስከ ቅርብ ጊዜ ድረስ የተደረጉ ጦርነቶችንና ግጭቶችን፣ በግፍ ያለቁ ሰዎችን፣ የሃይማኖትና የዘር የበላይነት ጥማት የፈጠረው ተደጋጋሚ ጥፋትና በዛም ያለቁ ንጹሃን ደም ታያት። ከዚህም የተነሳ የምድሪቱ አስተሳሰብ፣ ባህልና ኑሮ እንዴት አሽቆልቁሎ በዛሬው የሞትና የህይወት ትግል ላይ ህዝቦች እንደደረሱ የተለያዩ የምስል ስክሪኖች ስታይ ቆየች። ልክ የሶለን አእምሮ በደረሰበት ቁስለት የሴሎቹ መታወክ አእምሮውን ከጥቅም ውጪ እንዳደረገው የእያንዳንዱ ሰው አእምሮ ጤናና አስተሳሰብ መታወክ ተደማምሮ የምድሪቱን አስተሳሰብና አእምሮ እንዲሁ መበላሸቱ ገባት። አእምሮና አስተሳሰብ ከጥቅም ውጭ ሲሆን ሌላውም አካል በትክክል መስራት አይችልም። ይህንን እያሰበች በጣም ወደ ጨለመው የውስጠኛው ክፍል ስትደርስ ከኋላዋ ያለው በር ጥርቅም ብሎ ሲዘጋና ክፍሉ በከፍተኛ ጨለማ ሲዋጥ አንድ ቀዝቃዛ እጅ ፊቷ ላይ ሲያርፍ እማምዬ ብላ ደንብራ ከሰመመኗ ስትነቃ የአውሮፕላን ወንበሯ ላይ ተቀምጣ ራሷን አገኘችው። ደግነቷ አጠገቧም ያሉ ሰዎች ተኝተው ስለነበረ ማንም ልብ አላላትም። በላብ ተዘፍቃ እየተንቀጠቀጠች ዝም አለች። ወዲያው ለማረፍ የቀረን 45 ደቂቃ ነው የሚለውን የበረራ አስተናጋጇን ማስታወቂያ ስትሰማ ትንሽ ተንፈስ አለች። አሁንም ቶሎ ቶሎ እየተነፈሰች ላብ በላብ ሆና በመስኮት ስታይ ጠዋት ማለዳ ላይ ነበረ። ከፍራንክፈርት በኋላ ገና የ11 ሰዓት ጉዞ ይጠብቃታል። እንደገና መተኛት ስለፈራች አውሮፕላን ውስጥ ያገኘችውን መጽሔት ለማንበብ እየሞከረች የቀረውን መንገድ ጨርሰች። ጥይት የሚለውን ሐሳብ፣ ጥላቻ የሚለውን ስሜት አዝሎ ተሰማት። ሕልሟን ግን ለጊዜው ማሰብ አልፈለገችም። ሕልም መሆኑ እፎይ ቢያስብላትም ሕልም ብቻ ነው ብሎ ለማመን ግን አእምሮዋ ዝግጁ አልነበረም። በሕልምና በእውን ዓለማት መካከል ያለው ግድግዳ እንቅልፍ ይሆን ወይስ ንቃት?